አንድ ጥያቄ ልጠይቅህ ካላቋረጥኩ ይቅርታና አሁን ያብራራው ጋር ቁርአን ላይ ከሰዎችም ከጅኖችም መርጠን ለገሃነም ፈጠርናችሁ ይላል ያ እንዴት ነው አሁን ካልከው ጋር የሚስማማው በጣም ጥሩ አላህ Subhanahu Wa Ta'ala ማን ነው የፈጠራቸው ሰዎችንም ጅኖችንም ከተባለ ማን ነው የፈጠራቸው እነዚህ ከተባለ አላህ ነው የፈጠራቸው ولقد ذرأنا لجهنم لا ماشي لا من عاقبات بالالچ ወደፊቱን ማወቁን አላህ Subhanahu Wa Ta'ala የምትገልጸች ታዲያ ማን ነው ጀሃነም የሚገባው የሚለውን በምን ምክንያት ነው የሚለውን እዚያው ላይ ገልጾታል ሌላ ቦታ መሄድ አስፈልገውም ሌላ ቦታ ብትሄዱ በጣም ብዙ ማብራሪያ ታገኛላችሁ እዚያው ላይ ማናቸው በርግጥም እነሱ ማናቸው ለሁም قلوب لا يفقهون بها ላቸው እዚያው ولهم اعين لا يبصرون بها ولهم اذان لا يسمعون بها ለእነርሱ ልብ አላቸው አይገናዘቡበትም አይን አላቸው አይሰሙበትም ይቅርታ አያዩበትም ጆሮ አላቸው አይሰሙበትም ማለት አየህ አላህ በነብያት በኩል የላከላቸውን ያንን መለኮታዊ መጽሐፍ ማየት የማይፈልጉ መስማት የማይፈልጉ ማገናዘብም የማይፈልጉ እነርሱ ናቸው የጀሃነም የሚሆኑት ይያለ እዚያው ላይ ተናግሯል ሌላ ቦታ የትም ሳትሄዱ ወታቻለ እንጂ አስቀድመው ወስኑባቸዋል ማለት ሳይሆን እነዚህ ሰዎች ናቸው ለጀሃነም የሚሆኑት ብሎ እየገለጻቸው ነው እሺ ሁለተኛ ጥያቄ ደግሞ እንደሆነ ታውቃለህ ሁለተኛ ጥያቄ እንትኑ ጋር ከስር የጻፍከው ጋር የነቢያቶች እምነት እስልምና ነው ይላልና የነቢያቶች እምነት እስልምና ከሆነ እነሱ አሁን ከነብዩ መሐመድ በፊት የነበሩት ነቢያቶች አምላካቸው ማን ብለው ነበር የሚጠሩት ኦኬ ክርስቲያን ነህ አይደል እሺ አምላካቸውን ማን ብለው ነበር የሚጠሩት አላህ ብለው ነበር የሚጠሩት በጎን አላህ ምንኛ ቋንቋ ነው አላህ የርሱ ስሙ ነው በየትኛውም ቋንቋ ተብሎ እንትን የሚባል አይደለም አላህ አረበኛ ነው ቃል አምላክ ማለት ነው በአረበኛ አይደለም አረበኛ አይደለም አላህ የሚለው ቃል አላህ ማለት አምላክ ማለት አይደለም እና ምን ማለት ነው ኢላህ ነው አምላክ የሚለውን ቃል የሚተካው ኢላህ ነው ኢላህ ማለት አምላክ ማለት ነው ወኢላሁኩም ኢላሁን ዋሂድ ይላል አምላካችሁ እኔ አንድ ብቻ ነኝ ለሚለው አሁን እዚህ ቦታ ላይ እኔ አላህ ሌላ ቦታ ላይ አላህ Subhanahu Wa Ta'ala ስለ ስሙ ስለ ራሱ ሲናገር አላህ ነው እሺ እና ለሙሴ ራሱ የነገረው አላህ በሚል ነው አላህ ማለት ታዲያ ምን ማለት ነው ባረበኛ ሙሴ ምናዊ ነው በቁርአን ዜግነቱ ከአሁን አረብ የሆነ ነብዩ መሐመድ ብቻ ነው ከነብዩ መሐመድ በፊት የነበሩት ነቢያቶች ዕብራዊ ናቸው እንደ ቁርአን ስለዚህ እና ምን አዳምጥ እሺ ሌሎች ነብያቶች አረብ አይደሉም ያልከው ስተት ነው ከአረብ የተላኩ በርካታ ነብያት አሉ እንደተቀላዩ ወደ ለምሳሌ እስኪ ንገረኝ ባግሮሽ ከአረብ ነብያቶች ለምሳሌ ሷሊህ የሚባል ነብይ ነበር መጽሐፍ ቅዱስ ያውቀው በነገራችን ሷሊህ የሚባል ነብይ ነበር ነብያችን ሰለላሁ ዐለይሂ ወሰለም ثلاثه من العرب አሉ ሶስት ነብያት ከአረብ አሉ ብለው ገልጸዋቸዋል ሷሊህ ከአረብ ነበር ሁድ ከአረብ ነበር ሹዓይብ ከአረብ ነበር ኢስማኤል መካ ሄዶ እዚያ ነው ሲያስተምር የነበረው የአረቦች አባት ተብሎ ሁሉ ይገለጻል እንደተቀላይ እነዚህ ሁሉ ከአረብ ናቸው አምላክን ማን ብለው ይጠሩ ነበር አላህ ብለው ነበር የሚጠሩት የገዛ መጽሐፍህ ላይ ላሳይህ ይችላል ሙሴ ዕብራዊ እኮ ነው አዳምጠኝ የገዛ ሙሴ ዕብራዊ ነው ረጋ በለች ታራ ለማለሰልህ እሺ አሳይኝ ዕብራዊ ነው አልከኝ ሙሴ ዕብራዊ ለመሆኑ ከቁርአን አሳይኝ እስኪ ዕብራዊ ለመሆኑ ሙሴ ከቁርአን አይ አይደለም እኔ አሁን ከመጽሐፍ ከቁርአን ላሳይህ ቁርአን ለራሱ እንደማገጃና እንደማመሳከሪያ የሚጠቅሰው መጽሐፍ ቅዱስን አንተ ነህ እንጂ ከመጽሐፍ ቅዱስ የምታሳይኝ እንዴት እኔ ከቁርአን አሳይሃል ማስረጃ ስጠኝ እንደማገጃ ቁርአን መጽሐፍ ቅዱስ እንደሚጠቀም ና ትልቁ ላይ ነው ቁርአን እንደማገጃ መጽሐፍ ቅዱስ እንደሚጠቀም ማስረጃ ሳይኝ ከቁርአን የቀደሙትን ሰዎች ጠይቁ ተብሏል ሲወርድላቸው አሳየኝ ማስረጃ እንደሱ ያለበት እሺ ቆይ አንዴ ጠብቀኝ ትንሽ ደቂቃ ጠብቀኝ ኧረ ጠብቃለሁ እስከ ትንሣኤ ቀን ድረስ ጭራሽ እነሱን እንድንጠይቅ ማለት ነው እናንተ እንድንጠይቅ ነው ያዘዘው አይደል ቁርአን ሰላም አለይኩም ሙስሊም ወአለይኩም ሰላም ወራህመቱላሂ ወበረካቱ ሰላም ነው ወንድማችን እንዴት ነህ አና ነኝ አልহামዱሊላህ ሰላም ነው ከተከታዩ ጥያቄ ነበረኝና ወረብ الكعبه ብሎ ማለት እንዴት ይታያል እሺ ሜት አድርገው
ወረብ الكعبة ብሎ መማል ችግር የለውም። ምን ማለት ነው ትርጉሙ? በካዕባ ጌታ እምላለሁ ማለት ነው። የካዕባ ጌታ ማን ነው? አላህ ሱብሓነሁ ወተዓላ ነው። በካዕባ መማልስ ይቻላል ወይ? ላ በካዕባ መማል አይቻልም። ካዕባ ፍጡር ነው። ወረብ الكعبة በካዕባ ጌታ በአላህ እምላለሁ ማለት ነው። فليعبدوا رب هذا البيت ይላል አላህ ሱብሓነሁ ወተዓላ። የመካ ሰዎችን የዚህን ቤት ጌታ የሆነውን አላህን በብቸኝነት ይገዙ በላቸው ይላል እና በካዕባ ጌታ ብሎ መማል በአላህ መማል ማለት ነው። እሺ እሺ ሌላው ደግሞ በቁርአን መማልስ እንትን የሆነ ወላሂ ብለን ምናለት በዛ ካላመነ ቁርአን ማለልኝ የሚል ሰው አለ አንዳንድ ሰውና ያንስ ይልከኛል። እሺ በቁርአን መማል ሲባል ለሁለት ይከፈላል። አንደኛ በአንደበታችሁ ቁርአንን ብሎ መማል፣ ሁለተኛ ወረቀቱ ላይ ጫና አድርጋችሁ እጃችሁን እንደዚህ መሐላ መፈጸም። በአንደበታችሁ ቁርአንን ብሎ መማል ችግር የለውም። ነገር ግን ወረቀቱን ጫና አድርጋችሁ وضع اليد على المصحف والحلف بذلك ليس له اصل في السنه በቁርአን ላይ እንደዚህ ጫና በማድረግ መሐላ መፈጸም ይሄን የሚያዝ ቁርአንም የሐዲስም ማስረጃ የለም። ያ ነው ነገር ግን አግኝቼዋለሁ እንትኑን ይቅርታ ካላቋረጥኩ። እሺ እናንተን እንድንጠይቅ ያዘዘብን ነው አይደል? አይደለም መጽሐፉን ምን ሱራ ሄኑስ 10:94 ላይ ግር ያለህ ነገር ካለ እናንተ እንድንጠይቅ አይደል? አንብበው ከፈለክ ሱራ አብሽር ክፈተው ትልቁ ላይ አድርጌያለሁ። ግር ያለ ነገር ካለ እኛ እንድጠይቁ ታዛችሁ ያለ እሺ ክፈታ አንዴ ትልቅ ላይ አድርጌያለሁ። ምን ይላል እንትኑ ሱራ 10:94 አንተ አንብበው። አይ እኔ ከማነበው አንተ አንብበህ ትርጉሙን ንገረኝ ወይ ሌላም ትርጉም ካለው ሱራ 10 በጣም መረዳት ነው የምትፈልገው አይደል? ላስረዳ በቃ ሸዳም ምን እንደሚል አይሽ አሁን እኔ በክርክር መልክ ምናምን ስላደረከው ነው ትልቁ ላይ ያለ አድርገህና አውጣ ያልኩህ እንደዛ ስለማይል እኔ ስለማውቅ ነው። እሺ ለማንኛውም አንብብልህ አንቀጽ ምን ይላል ከተባለ فإن كنت في شك مما أنزلنا إليك فاسأل الذين يقرؤون الكتاب من قبلك لقد جاءك الحق من ربك فلا تكونن من الممترين إلى فإن كنت في شك بترتاري واستبتهون على مما أنزلنا إليك ودعان تباررنا لن من أدرك فاسأل الذين يقرؤون الكتاب من قبلك النزياك أنت بفيت مصحفون سينبو ينبروسن تهيك على لب بال ما ننالو كأنت بفيت بلو قلت أسو بفيت مصحف وين لو قلت هادامت بليلة مثال الله تلا قلت ما ننال كأرسو بفيت يالوتن تهيك اتبالو كتبالا بسورة الزخرف لله تناقره واسأل من أرسلنا من قبلك من رسلنا محمد هو كأنت بفيت يلاقواتشون نبيات وچين ملائكتين وچين تأييك مالتنا بلو تناقر زي يتناقروا سلا نبيات وچين كأنت بفيت بلو قدساتشو يتاقيتواتشو نمتيقاتشو محمد بتأم طرق إياك يتاقيتو نمتيقاتشو تاريا كتوالا نبيات صلى الله عليه وسلم نبيات هلو بإيروساليم وينم بيت المقدس فلسطين يميقنيو የነብያቶች መስጂድ በሆነው እዚያ ላይ አስነስቶላቸው ነበር። ሁሉንም ነብያት አግኝተዋቸዋል። ያገኛቸው ለናሙናነት ያቀል ጠቅሰውልናል ሐዲስ ላይ دخلت بيت المقدس فرأيت الأنبياء ኢየሩሳሌም መስጂድ ውስጥ ገባ ነብያትን አግኝተው እሺ እንዴት ያድርጉት ልጅ ተናሐስ ለሆነ ሜሴጅ ሞቲን አቴን ያንሳ ለሆነ ላይ ባቴን አንዴ ቤት አድርጉት እሺ ገባህ ጃ ስለዚህ ለነብያቶች ነው ያወራ ያለው ታዲያ አዎ ግን አሁን አንተ ያልከው ነብይ ሆኖ ከቆየ በኋላ ነው እነዚህ ነብያቶች ያገኙ ይሄ ደግሞ ቁርአን ወረደለት ሰዓት የተነገረው ነው ማን ነው እንደሱ ያለ አይ እዛው ላይ ሲወርድለት ጥርጣሬ ካለው ከቀደሙት ነብያት እንዲጠይቅ ነው የቀደሙት ነብያቶች ሐዲስ እንዳላቸው ታምናለህ አይደል አሁን ተበርዟል አልተበረዘም ነው ሐዲስ እንዳላቸው ታምናለህ ይተረጎማለህ አላህ ራሱ እየተናገረ ካላ ብላ አንተ ልታውቅ ነው ነብያቶችን ነው ያልኩት እያለ እየተናገረ አይ እኔ አዎ ነብያቶቹ ሐዲስ ጽፈዋል አልጻፉም ሐዲስን ስለመጻፍ አይደለም የቀደም ሐዲስ አላችሁ የላቸውም እነዛ ከሱ በፊት የነበሩት ነብያቶች እነሱን ጠይቅ ነው የተባለው መጽሐፋቸውን አይደለም የሚያነቡትን ጠይቅ ነው ያለው አንባቢዎቹን አለ
የት ነው የሚያገኛቸው አንባቢዎች? አሁን እኮ አንተ ነብዩ መሐመድ ያለውን የምትነግረኝ ቁርአንን አንብበህ ነው አይደል? አዎ አዳምጠኝ። ስለዚህ እነዚህ ነብያቶችን ጠይቅ እንጂ ያለው ስለ መጽሐፍ አላወራም። ይዱና መጽሐፉን አንብቡ አይደለም ያለው። ገብቶሃል? የሚያነቡትን ጠይቅ አለ። የት ናቸው እነሱ ብለን ስናይ መጽሐፉ ላይ የት ያገኛቸዋል ብለን ጠይቅ። አንተ ጥሩ ጥያቄ። የሚያነቡት እኮ የነዛን ነቢያቶች እኮ ኪታብ እኮ ነው የሚያነቡት። የነዛን ነቢያት ኪታብ ስለተጻፈ ያን የሚያነቡ አይሁዳውያን ነበሩ። እነሱን አይደለም ያለው ነብያቶችን ነው እያልኩህ ነው። ማስረጃ ላሳይህ። አላህ ራሱ ሌላ ቦታ ላይ ፈታው እሱን መልእክተኞቼን ለማለት ነው። አይ አሁን እኔ እሺ ከተፈታ እንደዛ አሁን ሁለተኛ ጥያቄ ደግሞ አሁን እዚሁ ጋር እንዳልከው የነቢያት እምነት ነው ያልከው አይሁዶች ነበሩ፣ ይሁዲዎች ነበሩ። አሁን ለምሳሌ ክርስትና አለ አይደል? ክርስትና ከመጣ 2000 ዓመቱ ነው። የለም ከዛ በፊት አሁን ክርስትና አለ ካለ ሰው ውሸት ነው። ልክ እንደዛ ከዛ በፊት የነበሩት እምነቶች ይሁዲዎች ናቸው የነበሩት፣ አይሁዶች ናቸው። አንድ አምላክ አለ ብለው የሚያምኑ ናቸው። በጣም ጥሩ። አይሁድስ ጊዜ ገደብ የለውም? በዚህ ጊዜ መጣ ተብሎ የሚታመን ነው ወይንስ ከአዳም ጀምሮ ነበር? አይ አይሁድ ተብለው የሚጠሩት ከይስሐቅ በኋላ ያሉት ናቸው አይደል? ይቅርታ ከአብርሃም በኋላ ያሉት ናቸው። አብርሃም ነው እንዳባታቸው የሚቆጥሩት። ወይ አንዴ አብርሃም አይሁድ ነበር አይደለም? ዕብራዊ ነበር እሱ። አይሁድ እኮ እንደ ዜግነት ነው። ስለዚህ ክርስትና ዕብራዊ ማለት ክርስትናም ሆነ አይሁድ በስም ላይ የተመሰረቱ ናቸው እንጂ ከአምላክ ዘንድ የመጡ ሃይማኖት እና ህግ አይደለም አይደለ? ናቸው እንጂ እንዴት እንደዛ ልትል ቻልክ? በጣም ጥሩሽ። አይሁድ የሚለው ወደ ማን የሚጠጋ የሆነ ሃይማኖት ነው? ከማን የተያዘ? አይሁድ ማለት ሙሴ የሰጣቸውን ህግ የሚከተሉ ማለት ናቸው። ማለት እነዚህ ምንድነው? አይሁድ የሚለው የሃይማኖት መጠሪያ ነው ወይንስ የዘር መጠሪያ ነው? እንትን ነው የሃይማኖት መጠሪያ ነው። ግን በሰዓቱ አምላክ የመረጣቸው ህዝቦች ነበሩ፣ በእነሱ እየተጠቀመ ነበር። እና አሁን ከነዛ ህዝቦች ውጭ ሆነ ዜጋ ካለ በጣም ጥሩ። እሺ አይሁድ የሚባል ሃይማኖት እንዳለ መጽሐፍ ቅዱስ ላሳየህ። እሺ ላሳየህ አንዴ። አይ እሺ ጥያቄ አለ? ይቀጥል እስከዛ። ሰላም አለይኩም። አንድ ጥያቄ ነበር። ሰላም ወራህመቱላህ። እሺ ጓደኛዬ ነበረችና ያኔ የቤተሰቦቿ ጋር ተጣልታ ያኔ ክጄሻለሁ ልጅ አይደለሽ ምናምን ብሏት ከአንዴ ሁለቴ ሶስቴ ይቅርታ ጠይቀው በቃ እምቢ ብሎ ያኔ እንትን ካላት ከሱ መራቅ አለባት ያኔ ብትርቅ። ጥያቄሽ እንደገና እስኪ ጓደኛዬ ነበረች በአባቷ ጋር ተጣልታ ያኔ ባጠፋችው ጥፋት ይቅርታ ጠይቀው አባቷን ጥፋት አጥፍታ ነበር፣ ግን ይቅርታ ጠይቀው ጥፋቷን አልቀበልም ብሏት እና አንድ ጊዜ ሁለት ጊዜ ክጄሻለሁ ልጅ አይደለሽም ቢላት ያኔ በቃ ብትርቀው ከአባቷ አለመደወልም ምናምን ያኔ በርቁ ይቅርታ ጠይቀዋለሁ ግን እምቢ አለኝ ብላ ብትርቀው። መራቅ ተገቢ አይደለም፣ ተሳሳተ አይደለም። ያንን ሰብር አድርጋ ታግሳ እንትን ማለት ነው ያለባት፣ ነገራቶችን ማስተካከል እንጂ ሙሉ በሙሉ መራቅ ቤተሰብን ተገቢ አይደለም። እሺ እሺ ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። አንድ ጥያቄ ነበረኝ። የመጀመሪያ ልጅ አሁን 7 ወር ሆኖታል ወልጄ ነበርና ሐቂቃውን ግን አላወጣሁም ነበር። ነገሮች ምናምን አልተመቸኝም፣ አልተሳካልኝም ነበር፣ ገንዘብ ምናምን አልነበረኝም። እንዴት ይታያል? አሁን ላይ ማውጣት እችላለሁ ወይስ መቼ ነው ማውጣት የምችለው? እሺ በፈለኩበት ጊዜ ማድረግ እችላለሁኝ አሁን ህጉን ተከትዬ? በላጩ ሐዲሱ ላይ እንደመጣው በሰባተኛው ቀን የሚል ነው። ነብያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ ምን አሉ? ኩሉ መውሉድን ሙርተሃኑን ቢዐቂቀቲህ ይዝበሑ ሊሳቢዒህ ወዩሕለቁ ወዩሰማሉ። ማንኛውም የሚወለድ ህፃን በዐቂቃው የተያዘ ነው አሉ። ማለት ዐቂቃ ሊደረግለት ይገባል ነው።
በሰባተኛው ቀን ይታረድለት፣ በሰባተኛው ቀን ስም ይወጣለት፣ በሰባተኛው ቀን ጸጉሩ ይላጭለት አሉ። ይህን ማድረግ ያልቻለ ግን በየትኛውም የእድሜ ጊዜ ላይ ቢሆን በቻለበት ጊዜ ሐቂቃ ማድረግ ይችላል። መርሐባሽ ኢንሻአላህ እስልምንም ያለ ይጠብቀን። እሺ ቴንክ ዩ የነበር እስካሁን እንትን ያለው። እሺ አገኘ አገኘ? አዎ ገላትያ 1:14 ላይ ኦኬ። አይሁድ አምላክ የደነገገው ሃይማኖት እንደሆነ ይገልጻል። ገላትያ 1:14 ምን ይላል? አንብበው እስኪ። እሺ ገላትያ 1:14 ለአባቶችም ወግ ከመጠን ይልቅ ቀናለሁ በወገኔ ዘንድ በዘመኔ ካሉት ብዙዎችን በአይሁድ ስርዓት ይበልጥ ነበር ይላል። አይሁድ የሚባል ሃይማኖት ነበር የሚል የለም እዚህ ጋር። አይሁድ የሚለው ከማን የተያዘ ነው? ወደ አንድ አካል ነው የሚጠጋው፣ ያም ግለሰብ ነው እንጂ አምላክ የደነገገው ሃይማኖት አይደለም። ይህን ህግ እነዚህ ሰዎች ስለተሰጡ ወደ እነዚያ እያስጠጋለህ እንጂ ሃይማኖት ነው አይሁድ እያለ አይደለም እዚህ ቦታ ላይ የአይሁድ ስርዓት የሚለው። እሺ ጃህ አለ? እሺ የለም። ባጭሩ አምላክ በየትኛውም ነብይ በኩል አይሁድ የሚባልን ሃይማኖት ተከተሉ ብሎ አላዘዘም። አምላክ በየትኛውም ነብይ በኩል ክርስትና የሚባልን ሃይማኖት ተከተሉ ብሎ አላዘዘም። ገብታችኋል አይደለ? አንድም ነብይ ልክ እንዲሁ ህዝቦችን እናንተ ክርስቲያን ሆኑ ብሎ ያዘዘበት አንድ ቦታ ላይ የለም። አንድም ነብይ እኔ ክርስቲያን ነኝ ብሎ ያዘዘም የለም፣ የተናገረ የለም። እነዚህ ሃይማኖቶች ከአምላክ ዘንድ መጀመሪያ አይሁድን እንጨርሰውና ስለ ክርስትና ያሳያለሁ። መጀመሪያ አይሁድን እንጨርሰውና አሁን የሰጠውን ጥቅስ በእንግሊዘኛው ብታወጣው ስርዓት የሚለው ሪሊጅን ነው የሚለው። አማርኛ ያው ሰዎች ናቸው የተረጎሙት፣ በቻሉት አቅም ነው የሚተረጉሙት ቃሉ። እሺ አውጣውና አምላክ የደነገገው ሃይማኖት እንደሆነ አሳየን እስኪ። ያላና አምላክ የደነገገው መሆኑንማ ሃይማኖት መሆኑን መጀመሪያ ተስማማ። ሃይማኖት መሆኑን ከተስማማ ወደ እንትኑ ሊሄድልን። ሃይማኖት ማለት መመሪያና ህግ ማለት ነው፣ ሰው እንዲመራበት የተሰጠ ህግ። ማስረጃ ምንድነው? ሃይማኖት ማለት መመሪያና ህግ አምላክ የደነገገ እኮ ነው። ሃይማኖት ብሎ ማለት ከሰዎች ዘንድ የሚሰራ ነገር አይደለም። አምላክ አይሰራም በሰዎች። ለሙሴ ህጉን የሰጠው እሱ ነው። 234 በላይ ህግ ሰጥቶታል ለሙሴ። ያ ህግ ነው። ህጉን ስለመስጠት አይደለም ጥያቄ ይወጣል። ህጉ እኮ ነው ሃይማኖት ማለት። ምን አለው ሌላ? አሁን እስልምና ስትል አሁን ለምሳሌ አንተ ይቅርታ እንዴ አሁን ለምሳሌ አንተ አዳምጠኝ ምን ነው? እሺ ሰጥቶታል አልተሰጠውም አይደለም ጥያቄ። አሁንም ያመጣው ስለ ህግ መሰጠቱ ነው። እሱ ሳይሆን ጥያቄ በተሰጠው ህግ ውስጥ አይሁድ ሁሉ አምላክ አዛል ወይ ነው? ከአምላክ ዘንድ ነው ህግ የመጣው። በመጣው አምላክ አይሁድ ሁሉ ወይንም ክርስቲያን ሁሉ ያዘ ብሎ ያዘበት ቦታ አለ ወይ? ያው ህጉን የሰጣቸው ለምንድን ነው? እንዲታዘዙት እኮ ነው እኮ እንዲታዘዙት ነው። በዛ በትዕዛዙ ውስጥ አይሁድ ሁሉ ወይንም ክርስቲያን ሁሉ ብሎ አዟል ወይ? ዋጭሩ አይሁድ ሁሉ ክርስቲያን ሁሉ ማለት ምን አስፈልጋ? አንድ ሰው ህግ ተሰጠው አይደል? ህግ ከተሰጠው እኮ በዛ መንገድ ይሄዳል። ህጉ የተሰጣቸው በዛ መንገድ እንዲሄዱበት አይደል? አሁን ስለ ህግ አይደለም ጥያቄው። ህግ ተሰጥቷል አልተሰጠውም ሳይሆን ጥያቄው በዚህ በሰጠው ህግ ውስጥ እነዚህን ሃይማኖቶች አዟል ወይ አምላክ? አይሁድ ሁሉ ወይ ክርስቲያን ሁሉ ብሏል ወይ? ለምሳሌ ልንገርሽ፣ እኛ ይሄ ህግ ተሰጥቶናል፣ የቁርአን ህግ አይደለ? በዚህ በተሰጠን ህግ ውስጥ ሙስሊም ሁኑ ብሎ አምላክ ራሱ አዞናል። ልክ በዚህ አንፃር በመጽሐፍህ ላይ በተሰጠ ህግ ላይ ክርስቲያን ሁኑ ወይንም አይሁድ ሁኑ ብሎ ያዘዘበት ቦታ አለ ወይ? ዋጭው ክርስቶስን ተከተሉ ነው የተባለው። ክርስቶስን መከተል ማለት ክርስቶስን ከተከተልክ ክርስቲያን ነህ። ክርስቲያን ማለት እኮ ክርስቶስን የሚከተል ነው። በቃ ክርስቶስን የክርስቶስን አስተምሮዎች አለ አይደል? እሱን አይደለም አንዴ እሱ አይደለም ጥያቄ። ክርስቲያን ሁኑ ብሎ ያዘዘበት ቦታ አለ የለም? መጀመሪያ ከሱን ጀምር። አለ ነገርኩህ እኮ ክርስቲያን ሁኑ። አሁን ለምሳሌ አንድ ሰው አለ። አሁን ለምሳሌ ነው ያለው አይደል? እኔ በቀን 5 እሺ አንዴ ስማኝ። እሺ አንዴ አስጨርሰኝ። እኔ አሁን ለምሳሌ በቀን 5 ከሰገድኩኝ እስልምና የሚያዛቸው መንገዶች ካደረኩኝ እስላም ነኝ። ልክ እንደዛ ህግ እስከተሰጠ አይደለም። ማን ነው እንደሱ ያለው? የእስልምና ህጎች ብከተልም
እኔ ሙስሊም አይደለሁም ወይንም እስልምና የሚለውን መጠሪያ አልፈልግም ግን ዝም ብዬ ሰግዳለሁ ቢል ሰውየው እስላም አያደርገውም። ያ እንደ እናንተ ሊሆን ይችላል። እንደኛ ደግሞ ክርስቲያን ወይ አይሁድ ወይ ምናምን ያ ሰዎች ሊሉ ይችላሉ። ከዛ ውጭ ግን መጽሐፍ ቅዱስን አንድ ሰው እስከተከተለ ድረስ በቀጥተኛው መንገድ ያንን አምላክ እየተከተለ ነው ማለት ነው። አምላክን እየተከተለ ስለመከተሉ አይደለም ጥያቄ። አሁን ልብ በል ይሄን የሃይማኖት መጠሪያ ስሙን አምላክ ራሱ ሰይሞታል ወይ ነው ጥያቄ። ክርስቲያን የሚለው የለም አይደለም መሰየም። ክርስቲያን የሚለው ቃል ሁላ መሰደቢያ ነው። በሰዓቱ ኢየሱስ ክርስቶስን ስለተከተሉ ነው ሰዎች ክርስቲያን ያሏቸው። አይሁዶች ናቸው የጠሯቸው የኢየሱስ ክርስቶስ ተከታይ ስለሆኑ እንጂ እነሱ ወይ ኮርተውበት ምናምን ለራሳቸው ያወጡት ስም አይደለም። በጣም ጥሩ። ስለዚህ አምላክም የሰጠን ስም አይደለም። በጣም ጥሩ እናመሰግናለን። እሱን ነው የፈለኩት። ወደ እስልምና ስትመጣ ግን አምላክ ራሱ ነው ከእኔ ዘንድ አደራ ማንም ሰው ሙስሊም ሳይሆን እንዳይመጣ ብሎ ራሱ ያዘናል። ወላ ተሞቱነ ኢላ ወአንቱም ሙስሊሙን ይላል። አደራ ሙስሊሞች ናቸው እንጂ እንዳትሞቱ ይላል። ነብያቶችን ባንደበታቸው እኛ ሙስሊሞች ነን ሲሉ እንሰማቸዋለን። ኑህ ምን አለ? ወአምርቱ አን አኩነ ሚነል ሙስሊሚን አለ። ኑህ ራሱ ሲናገር ቅድም ባመጣው ሱራ ዩኑስ ላይ እኔ ከሙስሊሞች እንደሆን ታዝዣለሁ ይላል። ያዕቆብ ለልጆቹ አደራ ልጆቼ ሙስሊሞች ሳትሆኑ እንዳትሞቱ ይላቸዋል። ወላ ተሞቱነ ኢላ ወአንቱም ሙስሊሙን አላቸው። ሙስሊሞች ሆናችሁ እንጂ እንዳትሞቱ ይላቸዋል። ሐዋርያቶች ቃል በቃል ራሳቸው ሌላ ሰው አይደለም ያላቸው ራሳቸው እኛ ሙስሊሞች ነን ሲሉ እናያቸዋለን። ወኢዝ አውሐይቱ ኢለል ሐዋሪይን አን አሚኑ ቢ ወቢረሱሊ ቃሉ አመና ወሽሀዱ ቢአንና ሙስሊሙን ሐዋርያቶች እኛ ሙስሊሞች ነን ሲሉ እንሰማቸዋለን። ሐዋርያት የምትለኝ ኢየሱስ ክርስቶስን ተከታዮች ነው? አዎ። ቢያት አንተ ከቁርአን ነው የምትነግረኝ? አሁን የምትጠቅስልኝ ነው መጽሐፍ ቅዱስ ላይ ነው? አዎ በቁርአን ላይ ቃል በቃል ሐዋርያቶች የክርስቶስ ተከታዮች እኛ ሙስሊሞች ነን ይላሉ። አሁን ለምሳሌ አንድ ነገር ልንገር። አሁን ለምሳሌ የሆነ ወንጀል ቢሰራ እና ፍርድ ቤት ላይ ብትሄድ ማለት ነው ምስክር ትጠየቃለህ አይደል? እውነት ነው። ከዛ ምስክር የአይን ሊሆን ይችላል፣ በጆሮ የሰማ ሊሆን ይችላል፣ ከሰው የሰማ ሊሆን ይችላል። ሁሉም ምስክርነቶች ተቀባይነት አላቸው። እና አሁን አንተ እየነገርከኝ ያለው ስለ ኢየሱስ ክርስቶስና በሰዓቱ ስለነበሩ ሐዋርያት ነው። አሁን መጽሐፍ ቅዱስን የጻፉት ሰዎች አሁን የኢየሱስ ክርስቶስ ታሪክ የተጻፈው 4 ወንጌል ላይ ነውና ሐዋርያት ናቸው የጻፉት በአይናቸው ያዩ ማለት ነው። አንተ ደግሞ አሁን እየነገርከኝ ያለው መጽሐፍ በአይናቸው ያዩ ሰዎች ናቸው የጻፉት። በአይናቸው ያዩ ሰዎች የኢየሱስ ክርስቶስን ሞቱን ትንሳኤውን ያዩ ሰዎች ጽፈዋል። አንተ እየነገርከኝ ያለው ደግሞ ኢየሱስ ክርስቶስ ከሞተ ከብዙ ዓመት በኋላ የተጻፈ መጽሐፍ ላይ የተጻፈ ነገር ነው የምትለኝ። የአይን እማኝ አይደሉ የጻፉት ሰዎች? ብዙ ነገር ተሳሳትኩ ወላሂ። ሞቱን ትንሳኤውን አይተዋል ብለኛል አይደል? ኢየሱስ ክርስቶስ ትንሳኤ ሲያደርግ ያ ማለት ከቀብሩ ሲነሳ ያየ አንድ ሐዋርያ አለ? ከቀብሩ ሲነሳ ሳይሆን መነሳቱ ከተነሳ በኋላ ይተውታል ትንሳኤውን። ሞትና ትንሳኤውን ያዩ አትበላ። ትንሳኤውን ያየ ማንም ሐዋርያ የለም። ትንሳኤ ማለት እኮ አሁን ለምሳሌ አንተ የሞተ ዘመድ ቢኖርህ ሞቱን አይተሃል ብልህ ግዴታ ሲሞት አይተሃል ማለት ነው? መሞቱን እርግጠኛ ሆናል እንደሞተ ቀብሩም ላይ ልትገኝ ትችላለህ። እንዴት ነው እያወራን ያለ ነው? ይሄማ የሚሆን ነገር እኮ ነው፣ የታወቀ ነገር ነው። አንተ ሞቶ ተነስቷል ክርስቶስ ትንሳኤ ሲያደርግ ያየ አንድ ሰው ልታመጣልኝ አትችልም። ከሐዋርያቶች ማንም የለም። ሰምተው ነው እነሱ ራሱ የጻፉልህ በስማ በለው ነው። መነሳቱን አይተዋል። ተነስቶ ተገልጦላቸዋል። ከተነሳ በኋላ ከሞት ያዳምጠኝ። አሁን ጥያቄው ከዛ በኋላ ስላለው አለ ሲነሳ ትንሳኤ ሲያደርግ አይተዋል ወይ ነው ጥያቄው። ያየ የለም። እዚህ ላይ ጊዜ አትፍጭ። ማንም ያየ የለም። ሐዋርያቶች አላዩም ሲነሳ። እሺ ወደ ዋና ሐሳብ ሂድ። ሲነሳ አላዩ እና አሁን እየነገርኩ ያለሁት እና አሁን ይሄን ታሪክ ማለት ነው የጻፉት እነሱ ናቸው፣ የአይን እማኞች ናቸው። ኢየሱስ ክርስቶስ በምድር ላይ መኖሩ ሲሰቀል አይተዋል። ሌላውን ሽቶ ትንሳኤውን ሲሰቀል አይተዋል እነዛ ሰዎች። እሺ ቆይ እነዚህ መጽሐፍ ቅዱስን የጻፉት ሰዎች ይሄን ሁሉ ክስተት አይተዋል ነው አይደለ? አይተዋልና ያየ ነው። ነብዩ መሐመድ ደግሞ ሰለላሁ ዐለይሂ ወሰለም አላዩም። ስለዚህ የመሰከረናቱ የእነርሱ በላጭ ነው እያልከኝ ነው አይደል? ባጭሩ በጣም ጥሩ። ብዙ ነገር ላስረዳህ ከዚህ ውስጥ አንደኛ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም የዛኔ የአይን እማኝ ነበሩ አይተዋል ወይ ለሚለው ትክክል አላዩም እርሳቸው፣ አንተ በመጣህበት ሚዛን ማለት ነው። ግን ይሄን ቃል የገለጠላቸው ሁሉን የሚያውቅ የሆነ አምላክ ነው። አምላክ ደግሞ ስላለፈው ሁሉ የሚያውቅ ነው። አላህ በቁርአን ላይ ቁል አንዘለሁ الذي يعلم السر في السماوات والارض ይላል። ሙሐመድ ሆይ ይሄን ቁርአን በሰማይ በምድር ያለን ድብቅ ሚስጥርን የሚያውቅ ከሆነው ከአምላክ ዘንድ ተወረደላችሁ በላቸው ይላል።
ገብቶሃል አይደለ? ያዕለሙ ማ በይነ አይዲሂም ወማ ኸልፈሁም እኔ ፍጥረታቶችን ሁሉ የኋላቸውንም የፊታቸውንም ሁሉ አውቃለሁ የሚል አምላክ ራሱ ነው የገለጠው። ገብቶሃል አይደለ? የአምላክ ምስክር እንጂ እርሳቸው ይዘው የመጡት ከራሳቸው ቢሆን ኑሮ ትክክል ነው። በዮሐንስ በክርስቶስ ጊዜ አልነበሩም እርሳቸው። ከክርስቶስ በኋላ ከ600 ምናምን ዓመት በኋላ ነው የመጡት። የራሳቸው ምስክር አይደለም። ይሄ ግን አምላክ ራሱ ገባኝ። አይ አሁን አምላክ ሲገልጽላቸው ይቅርታ ገባኝ። አምላክ ነው የገለጸላቸው አልክና አምላክ በነቢያቱ እስከ ሲናገር ቆየና ሐዲሶችንም ሲያወርድ ቆይቶ መጨረሻ ላይ ምን ችግር ስላለ ነው እነዛ ሁሉ ሐዲሶች ተበርዘዋል ተብሎ ቁርአን የመጣው? ለምን እነዛ ተቀባይነት አጡ? ምን አዲስ የተለየ ነገር? አሁን ለምሳሌ በመጽሐፍ ቅዱስ ሁሉም ነቢያቶች ሲመጡ አዲስ ነገር ይዘው መጥተዋል። ነብዩ መሐመድ ሲመጡ ምን የተለየ ነገርም ይዘው መጥተው ነው የኔ አሁን ጥያቄ። ምን የተለየ ነገር ይዘው መጡ? ምንስ የተበላሸ ስርዓት ነበር መጽሐፍ ቅዱስ ውስጥ? በጣም ጥሩ። የተበላሸው ትልቁ ስርዓት በነብያት ትምህርት አምላክ ትምህርት ከነብያት መካከል አንድ ነብይ የሆነውን ክርስቶስን አስመለኩ። የሃይማኖት ሰዎች ነን የሚሉ ሰዎች ትልቁ ስህተት የሰሩት ይሄ ነው። በነብያት መጽሐፍ ቅዱስ አምልኩ ይላል ኢየሱስ ክርስቶስን አንድ ጊዜ እኮ ስለማይል እኮ ነው እነዚህ ሰዎች አምልኩ ያልተባሉትን አካል እያመለኩ አገኟቸው። በዚህ ጊዜ ነብያችን ወደ መጽሐፍ ቅዱስ ስህተት ገና ልመጣልህ ነው። ወጣላ አይደለ? ወደሱ መጣልህ። አሁን እዚህ ቦታ ላይ ከነብያት መካከል አንድ ነብይን በነብያት ትምህርት ስም የነብያትን መጽሐፍ ይዘናል ብለው ክርስቶስን ያስመልካሉ። አሁን ለምሳሌ እኔ አላመልክም። ቆይ ልነግርህ እኮ ነው። አሁን አንተ ያልገባህ ነገር ስላለ ነው። አሁን ለምሳሌ እኔ ያለሁ አላመልክም። መጽሐፍ ቅዱስም አምልኩም እንደዛ አይልም። ኢየሱስ ክርስቶስንም አምልኩም አይልም። መጽሐፍ ቅዱስ የሚለው እግዚአብሔር አምላክ አንድ አምላክ ነው፣ አንድ ነው። ወደሱ ልምጣለሽ። በቃ አንተ ምንድነው እምነትህ? ጆቫና እኔ ጆቫና እሺ በቃ ሻዳምጠኝ። እንግዲህ አሁን መጽሐፍ ቅዱስ ላይ የተሰሩ ስህተቶችን ልግለጽልህ። አዲስ ነገር ይዘህ የመጡት ብለህ በግልጽ ጠይቀሃል። መጽሐፉ ላይ የተሳሳተ ነገር አይደለም። ለምሳሌ ልንገር የነብያቶችን ክብርና የአምላክ ክብር የክርስቶስንም እንዲሁ በክርስቶስ ላይ የተሰሩ የተነገሩ ስህተቶችን ከመጽሐፉ አንፃር ያሉትን ልጥቀስልህ። ለምሳሌ አሮን ነብይ እንደሆነ መጽሐፍ ቅዱስ ይገልጻል አይደለ? ኦሪት ዘጸአት ምዕራፍ 7 ቁጥር 1 ላይ አሮን ነብይ እግዚአብሔር ለሙሴ ምን አለው? ሙሴ በፈርዖን ላይ አንተን አምላክ አድርጌሃለሁ፣ ልክ እንዲሁ ደግሞ አሮንን ደግሞ ነብይ አድርጌልሃለሁ ብሎታል። እንግዲህ ይህ ነብይ ወደ አምላክ ብቻ የሚጠራ ነው አይደል? ነብይ ብሎ ማለት የአምላክን ቃል ተከብሎ ለሰዎች የሚያደርስና የሚያስተምር ነው። አምላክን አምልኩ እያለ የሚጠራ ነው። ነገር ግን ኦሪት ዘጸአት ምዕራፍ 32 ከቁጥር 1 ጀምረህ ሄደህ ብታነበው አሮን ለእስራኤል ሰዎች የወይፈን ጣዖት እንደሰራላቸው ታውቃለህ አይደለ? ይሄ ነው ከግብጽ ያስወጣቸው ብሎ ሰጥቷቸዋል። ይህን ነገር ቁርአን ነቢያችን ሰለላሁ ዐለይሂ ወሰለምን አላህ ሱብሓነሁ ወተዓላ አስነሳና በእርሳቸው ላይ ባወረደው ቃል በቁርአን ላይ ይህን ታሪክ ሲገልጽልን ያን ጣዖት በፍጹም ሃሩን አልሰራም ብሎ አረመው። መጽሐፉን አየኸው? በፍጹም ሳምራዊ አንድ ሳምራዊ ሰው እንጂ ሳሚሪ የሚባል ሰው እንጂ ይሄን የሰራላቸው ያንን ጣዖት ፈአضለሁም ሳሚሪ ይላል። ሳሚሪይም አሳሳታቸው የሙሴን ህዝቦች እያለ ይገልጻል። እንዳውም ሃሩን ተው ጌታችሁን አላህን ፍሩ ብሎ ከልክሏቸው ነበረ። ገብቶሃል አይደለ? ያንን ቁርአን መጣና አረመው። በፍጹም ነብይ ጣዖትን ሰርቶ ለህዝቦች ይሄ ነው አምላክ ሊል አይችልም። እንደው ይሰዋታል እንጂ ማለት ነው። ወደ አምላክ ብቻ ነው የሚጠራው። ቁርአን መጥቶ ይሄን ነገር አስተካከለ። ሌላ ምን አደረገ? ነብዮች አይሳሳቱም ብለህ ነው የምታምነው? ነብዮች አንድ ሌላውን ድረስ ቆያለ ወደ ነብያት ተሳሳታሉ አይሳሳቱ ቀጣይ እናወራለን። አሁን መጽሐፉ ላይ ስለተነገሩ ስህተቶች ቁርአን ያረማቸውና አዲስ ነገር ይዟቸው የመጣው የሚለውን እየነገርኩት ነው። ሁለተኛ ያዕቆብ አባቱን ኢስሐቅን እንዳጭበረበረው የወንድሙን የኤሳውን በረከት ቀምቶ እንደተቀበለ መጽሐፍ ቅዱስ ይገልጻል አይደለ? ቁርአን ግን በፍጹም ይሄንን እኔ ራሴ ነኝ ኢስሐቅንም ያዕቆብንም አብርሃምን ሁላቸውም በራሴ ነው የባረኳቸው እያለ ይናገራል። ራሴ ነኝ የመረጥኳቸው አለ። ገብቶሃል አይደለ? እርሱ አጭበርብሯል፣ ዋሽቶ እንደዚህ ብሎ ቀምቶታል የሚለውን አረመው። ሎጥ ከሴት ልጆች ጋር ወሲብ እንዳደረገና እንዳስረገዛቸው እንዳስወለዳቸው መጽሐፍ ቅዱስ ተናግሯል አይደለ? ሎጥ ሁለት ሴት ልጆቹ ጋር ወሲብ አድርጎ እንዳስረገዛቸው እንዳስወለዳቸው ተናግሯል አይደለ? ይሄን ነገር አላህ Subhanahu Wa Ta'ala በቁርአን ላይ በፍጹም ይሄንን አረመው። ኖህ አስካሪ መጠጥ የሚጠጣ እንደነበርና ሰክሮም እንደተኛ እርቃኑን እንደቀረ ምናምን ይገልጻል መጽሐፍ ቅዱስ። በፍጹም ይሄንንም ስህተት ነው አለ። የሚገርም ይሄ ሁሉ እንትን ይዟል መጽሐፍ ቅዱስ። ሰለሞን መጨረሻ ላይ አምላኩን ትቶ ወደ ጣዖት አምልኮ እንደሄደ ምናምን ይገልጻል አይደለ? የጣዖት አምልኮ ጣዖቶችን እንደተከተለ
ይሄን አላህ መጣና በፍጹም አላደረገም ሰለሞን ብሎ አስተካከለለት። በጣም ብዙ ነገራቶች እንዲሁ በዚያ መጽሐፍ ላይ የተነገሩ ስህተቶችን አርሟቸዋል ቁርአን። ይሄ ነው እሺ። እና አሁን ለምሳሌ አሁን ያልካቸው ስህተቶች አሉ አይደል? እነዚህን እንትኖች ይሄን መጽሐፍ አሁን አንተ የነገርከኝ መጽሐፍ ቅዱስ ላይ ያሉትን ስህተቶች የሰው ልጅና አንድ አይሁዳዊ ቢጽፋቸው ኑሮ ሎጥን ይሄ ይቅርታ የሆነን ሰው አሁን ለምሳሌ አንተ ሰለሞን አለ አይደል? የሚያከብሩት ትልቅ ንጉሳቸው ነው። ከአምላክ መንገድ ሸሸ ብሎ ከመጻፍና አልሸሸም ብሎ ከመጻፍ ለአንድ አይሁዳዊ የቱ ይቀለዋል? ሰው ቢጽፈው ለፖለቲካም ትርፍ ይሁን የነሱን እምነትም ለመደገፍ ይሁን የትኛው ነው ጥሩ? አልሸሸም ቢሉ ነው አይደል? ግን መጽሐፍ ቅዱስ ላይ እውነት ነው የሚጻፈው። አንድ ሰው ካጠፋ ተሸፋፍኖለት የሚያልፍ ነገር ስለሌለ ነው። አሁን እንደ ሎጂክ አያስኬድም። አሁን ለምሳሌ አንድ ሰው ቢጽፈው ኑሮና አንዴ ጨርሰህ ይሄን በእነዚህ ምንድነው ቁርአን የተለየ ነገር ይዞ የመጣው ጠየቀው። እነዚህ በነብያት ላይ ኃጢያትን ነብያት ጣዖት አስመልከዋል እንደሆነ አንተ ተቀበላለህ ማለት ነው። ነብያት ነብይ ሆኖ ከአምላክ ውጭ ሌላን አካል ጣዖትን ያስመለከ ነብይ ሰው ናቸው በሚላት እንደሱ አይደለም። የግል ኃጢያቱን ሊሳሳት ይችላል፣ ሰው ሊሆን ይችላል በሚለው እንሂድ። አምላክን ካዶ ብሎ ጣዖት ሰርቶ ይሄ ነው አምላካችሁ ብሎ ይሰጣል እንዴ? አሁን ለምሳሌ በእናንተ አብዱርህማን ቆይ ልነግርህ ነው። በእናንተ አሁን አብዱርህማን አለ አይደለም? ሰው መላእክት ነበር አይደለ? ሰይጣን የምትሉት አካል ሰይጣን ተሳስቷል። መልአክ እንኳን ይሳሳታል አይደለም? ሰው መልአክ አይሳሳትም፣ በእኛ አይሳሳትም። እና እንዴት ተሳሳተ ሰይጣን? አብዱርህማን ምንድን ነበር? አብዱርህማን የሚባል ነገር የለም። አብዱርህማን መባሉ የት ነው ያገኘው? እንደዛ ይባል። እሺ አይባልም። ጥሩ እሺ፣ አብዱርህማን ካልተባለ ሰይጣን እሺ ምንድን ነበር? መልአክ ካልነበረ ኦኬ አንተ እሱ መልአክ አልነበረም፣ ከጅኖች ጭፍራ ነበረ። አላህ Subhanahu Wa Ta'ala ስለ እርሱ ሲናገር ምን ይላል? وإذ قلنا للملائكة اسجدوا لآدم فسجدوا إلا إبليس كان من الجن ففسق عن أمر ربه አለ። እርሱ ከጋኔን ጭፍራ ነበር፣ ከጌታውም ከአላህ ትእዛዝም አመፀ እያለ ገለጸው። መልአክ አይሳሳትም። እኛ ጋር መልአክ እንደማይሳሳት ማስረጃ በርካታ ቦታ ላይ አላህ ሲናገር ምን ይላል? لا يعصون አሁን የቀሩት ይሆናሉ። አሁን እሱ ታዲያ መልአክ አልነበረ ምንድነው የሚባለው? ተፈጥሮ ሰውም አልነበረም መልአክም አልነበረም። ከጅኖች ጭፍራ ነው እሱ፣ ከጅኖች ጭፍራ ነው እሱ እያልኩህ ነው። አላህ ራሱ ቃል በቃል ከጅኖች ጭፍራ ነው እያለ እየገለጸ ነው። አመፀ ጌታው እያለ ይናገራል እንጂ መልአክ አይደለም። ጅን የሚባሉት ያመፁ መልአኮች አይደሉም ማለት ነው። እስከዛሬ ጅን አይደሉም? ለራሳቸውን የቻለ ፍጥረት ያላቸው እንትኖች ናቸው። አዎ ራሳቸውን የቻሉ ፍጥረት ናቸው። መላእክቶች ከብርሃን ነው የተፈጠሩት፣ ጅኖች ከእሳት ነው የተፈጠሩት። አፈጣጠራቸው ራሱ ይለያል፣ ባህሪያቸውም ይለያያል። መላእክቶች ነፃ ምርጫ ፍቃድ ይባል የላቸውም። ሁሌ ጽድቅ ነው የሚያደርጉት፣ ኃጢአትን አይመርጡም፣ አያደርጉም። ጅን ግን እንደኛ እንደ ሰዎች ነፃ ምርጫ ፍቃድ አላቸው። ለዚህ ነው ያ ሰይጣን የራሱን ነፃ ምርጫ ፍቃድ ተጠቅሞ አምላክን አምጾ ይወጣል። እሺ አሁን ያልከውን ጥያቄ መልሰልኛል። ለምን እንትን እንዳለ ምን አዲስ ነገር ይዞ መጣ ያልኩህን መልሰልኛል። ያው በራስህ አረዳድ አንድ ጥያቄ ልጨምር ሰዓት ካለ። አይሽ አሁን በእንትን በቁርአን መሰረት ሁሉም ነቢያቶች ያው እንደ እንትን ላይ ያጠፉ ይችላሉ አልክ። የሆነ አይነት በደል ሰርተው ይሄን ጣዖት አምልኩ ወይ ምናምን ላይሉ ይችላሉ፣ ግን እንደ ግለሰብ ሊያጠፉ ይችላሉ አልክ። እንደ ግለሰብም ሁሉም አጥፍቷል። በቃ የሆነ አይነት ችግር ይኖርባቸዋል። እሱን ያልኩት ከአንተ እምነት አንፃር ነው። እሺ እንዳንተ ልሄድልህ በሚለው ነው። እንደ እስልምና እንደና ነብያቶችን አላህ Subhanahu Wa Ta'ala ከታላላቅ ኃጢአትን ከማድረግ ጠብቋቸዋል። አዎ ጠብቋቸዋል፣ ግን ሙሉ ለሙሉ ንጹህ አይደሉም። አይ ንጹህ ናቸው፣ እነሱ ንጹህ ናቸው። ነቢያቶች ንጹህ ናቸው። ያው የሆነ ህግና ስራ ሳይመጣ አንዳንድ ስህተት ሊሳሳቱ ይችላሉ። ያንን ግን አታድርግ የተባለውን አንድ ነብይ በፍጹም አያደርግም። አታድርግ ተብሎ ከዚያ ሊያምጽ አይችልም። ጥሩሽ ሊያምጽ እሺ ጥሩ ሊያምጽ አይችልም። አሁን እንደዛ ሊያስመልክ ምናምን አይችልም። እኔ ልመጣልህ የፈለኩት እስካሁን ካወራነው አንፃር አይደለም፣ ሌላ ሐሳብ ነው ልጠይቅ የፈለኩት። በቁርአን ውስጥ ምንም አይነት ኃጢአት ማለት ነው ላሳይህም ስለምችል ጠቅሼ ሙሉ ለሙሉ ኃጢአት ያልሰራ ነብይ ኢሳ ነው እንደናንተ። ሌሎቹ ሁሉም ኃጢአት ሰርተዋል። ላሳይህ እችላለሁ። እሺ ስለዚህ እንደሱ ካልከኝ ታሳይኛለህ። እኔ ጥያቄ ጥያቄ እሺ يحيى من ኃጢአት ሰርቷል? يحيى من ኃጢአት ሰርቷል? ምንም ኃጢአት ሰርቷል ሳይሆን እንዳልሰራም ማስረጃ የለኝ። ይስራም ማስረጃ የለኝ። ስለዚህ አላቅም፣ በሱ እርግጠኛ አይደለሁም። በሱ ልታመን አልችልም። ስለዚህ ሁሉም ሰርተዋል አትበል። የኢሳን ግን አሳይ፣ ችግር የለውም። ምን እንደምትልም አውቀዋለሁ። ኢሳ ምንም እንዳልሰራንም ማሳየህ? ኢሳ ምንም እንዳልሰራ ላሳየህ? እሺ አሳይ፣ ችግር እሺ አንዴ ጠብቅ። ነብያቶች ላይ እንትን አትበል። እሺ
አለ ያመጣ የሚፈልገው ወለም يذكر ذنبا الحديث ما ችግር የለም ወዴት እንደምትሄድ አውቀዋለሁ እሺ ጥያቄ አላስከትል ጥያቄ አላስከትል ከሌላችሁ ወረዱ ነዝሉም تحت بسرعه ጥያቄ ነበረኝ እሱ እሺ ጥያቄ ምንድነው ሰላም ነው በመጀመሪያ ዳና አልহামዱሊላህ እንዴት ነው አማን ነው ደህና ነኝ እሺ እና አንድ ትንሽ ግራ ያጋባኝ ነገር ነበር በባይብል ላይና ትንሽ እንድታብራራልኝ ፈልጌ ነበር እሺ ቦታው እንኳን ብዙም ስላላወቁት አንተ ታውቃለህ ብዬ ነው እንትኑ ትንሽ ልንገርክና ከዛ ትነግረኛለህ አሁን ለምሳሌ ከኢየሱስ አሊፋ በኢየሱስ ክርስቶስ ጥያቄ ነበረኝና ተሰቅሎ ምናምን ከተባለ ወደ መዛሙርቶቹ ይሄድና ከዛ ምግብ እንዲሰጡት ምናምን ይጠይቃቸዋል ከዛ ይሰጡትና እጁና የጎኑ ምናምን ያሳያቸው ነበር እሱ ያሳየውን ምክንያት የመስማሩ ቀዳዳ ለማሳየት ነው ወይስ ትንሽ ስላልገባኝ ነው በጣም ጥሩ በደንብ ለሚያስተምር አዳም እሺ ኔት አድርገው እሺ እሺ አይ እሺ ክርስቲያን አይደል እሺ አይ አሁን እንኳን በአንተን ትምህርትና በሌሎችን አስተማሪዎች ነኝ ለማለት ትንሽ ነው የሚከብደኝ ነኝ ትንሽ ይከብደኛል አዳምጥሽ እሺ እንግዲህ ኢየሱስ ክርስቶስ ከሙታን ተነሳ ከሚለው ወሬ በኋላ ያላመኑ ሐዋርያቶች ነበሩ በመጀመሪያ ሁሉም እንዳላመኑ ይገልጻል ተነስተዋል ብላ ድንግል ማርያም ማነውቺ ማና መግደላዊት ማርያም ስትነግራቸው አላመኗትም ይላል መጽሐፉ ላይ ጭራሽ ቅዠት መስሎ ታያቸውም ይላል መጽሐፉ ላይ ለማን ነው ይሄ ታየው ያላመኗቸው ሐዋርያቶች ቅዠት መስሎ ታየ ቢለው ለማን ነው ለሐዋርያቶች ያታቻለ አይደል ቅዠት መስሎ ታያቸው እነዚህ ሐዋርያቶች በፍጹም አላመኗትም ምናምን ይላል መጽሐፉ ላይ መጨረሻ ላይ ሄዱ አረጋግጡ ተባለ አረጋግጠው መጥተው የተወሰኑት ነገሯቸው ለሌሎች አሁንም ተነግሯቸው ባዶ መቃብር አገኘን እንጂ ሲነሳየ ነው ምናምን አይደለም በነገራችን ከዚያ ሌሎች ሐዋርያቶች ደግሞ ማስተረግ ማለት ነው ማን ያላመነው ቶማስ አላመነው እሱ ነው ተነስቷል ቢሉት ወዲያ ቢሉት ወዲህ አላመነም ታቻላል በዚህ ጊዜ ነው እጅን መጥቶ አሳያቸው ምግብም የበላው ለምንድን ነው ታራ ምክንያቱ ጥበቡ ምንድነው ከበስተጀርባ ማሳየት ፈልገ እንግዲህ ሙቷል ከተባለ በትክክል ኢየሱስ ክርስቶስ እንዳልሞተ ሊያሳያቸው ነው ያው ነው ያልሞትኩም ሙቼ በነበር አታዩትም ነበር ስጋዬን ነው ከሞት አንድ አካል እሳ ጊዜ ሞቷል ተነስቷል ምናምን እየተባለ ይወራበታል መብላቱን የሚያሳያቸው እንዳልሞተ ሊያሳያቸው ነው ያው አልሞትኩም አለሁኝ ነው ልክ እንዲሁ ደግሞ ምግብ እየበላ የሚያሳያቸው ያው አካሌ ብሎ ማሳየት የፈለገው መንፈስ አይደለሁም ነው መልእክቱ ያው ስጋዬ እንዳለ ነው አለሁኝ ያ ነው እና የፈሪሳን ማን ነው እንትኖቹ የካህናት አለቆቹ አንተ ኢየሱስ ነህ ወይ ያሉ በተደጋጋሚ ይጠይቁትም ነበር ከዚያ በፊት አሁን ኢየሱስ ነኝ አይደለም ያላችሁ እናንተ አላችሁ ነው ያላችሁ አንተ አልክ ይለዋል እርሱ ግን በአሁኑ ሰዓት ከእግዚአብሔር ቀኝ ተቀምጧል ብሎ ይነግራቸዋል እዚያው ያ የተያዘው አካል እንደተቀለ ይህ ነው ለዚህ ነው አምላክ አላህ Subhanahu Wa Ta'ala وما قتلوه يقينا ብሎ ባጭሩ ገልጾታል በእርግጠኝነት እርሱ ነው ብለው አልገደሉትም ማለት በጥርጣሬ ውስጥ ሆነው ነው ያን አካል የገደሉት
በዚህም ነው እነዚያ ሊገሉት ያቀረቡት ፈሪሳውያን አለቆች ተጠራጥረው ነበር። አንተ ኢየሱስ ነህ አይደለህም? ኧረ በሕያው እግዚአብሔር ስም እንለምንሃለን ንገረን እያሉ ይለምኑት ነበር። አንተ አልክ ብሎ መጨረሻውን ነገረው። ታዲያ ስለ ኢየሱስ ምን አለ የተያዘው አካል? ነገር ግን እርሱ በሰው ልጅ ክብር በእግዚአብሔር ቀኝ ተቀምጧል ከአሁኑ ሰዓት ጀምሮ አላቸው። منذ الآن إلى العربية ሰዓት ከአሁኑ ሰዓት ጀምሮ ይላቸዋል። ይሄን ቃል በሚናገርበት ሰዓት የት ነበር ታዲያ እሱ ከተባለ እዚያው ሄዷል በቃ። ምክንያቱም እሱ ያውቅ ነበር ይሁዳ በሚሄድ ስለ ክርስቶስ ትምህርት በደንብ አድርጎ ከሚያውቀው ቃል ነበር እና ያ ነው እሱ አይደለም አምላክ አላህ Subhanahu Wa Ta'ala በቁርአን ጉዳይ ገልጾታል። ወማ ቀተሉ ወማ ሰለቡ አልገደሉትም አልሰቀሉትም እኔ በክብር አንስቼዋለሁ እያለ ተናግሮለታል። እሺ ሳላህ በዚህ ላይ እሺ በጣም አዎ ገብቶኛል። እሺ በዛ ላይም አንድ የመጨረሻ ጥያቄ ነበረችና በዛው ያለ ካላስቸገሩ እሺ ከዛ ቀጥሎ የምነግራችሁ ነገር ብዙ አለ። አሁን ግን ልትሸከሙት አትችሉም። እሱ የእውነት መንፈስ የመጣ ጊዜ ወደ እውነት ይመራቸዋል። የሰማው ይናገራል እንጂ ከራሱ ዘንድ አይናገርም ያለውን ለመንፈስ ነው የመንፈስ ነው የተናገረ ያለው ወይስ እንደሱ ነብይ ወይም ሰው የሚመጣ ነው ያወራ ያለው? ትንሽ አስረዳኝ እዚህ ጋር። እሺ ስለ መንፈስ ቅዱስ ነው ብለው ያምናሉ ክርስቲያኖች። ነገር ግን እኔ ካልሄድኩኝ እሱ አይመጣም ብሎ ገለጸው። በቃ መንፈስ ቅዱስ እንዳልሆነ በዚህ ተረዳላችሁ። ምክንያቱም መንፈስ ቅዱስ ኢየሱስ እያለ ከዚያ በፊትም ይመጣ ነበር። ታቻው አይደለ? ይመጣ ነበር። ነገር ግን ስለታዳ መንፈስ የሚለው ማንን ነው ከተባለ ነብያትን ነው መንፈስ እያለ ያለው። ነብያትን መንፈስ ብሎ ይጠራቸዋል። ዮሐንስ መልእክት ላይ ልጆች ሆይ መናፍስት ሁሉ ከእግዚአብሔር ናቸው ብላችሁ አትመኑ፣ ይልቁንስ ሐሰተኛ ነብያት ወደ ዓለም ገብተዋልና እያለ ይናገራል። ስለዚህ ነብያትን መናፍስት ወይንም መንፈስ እያለ ይጠራቸዋል። የእውነት መንፈስ የሚለው የእውነት ነብይ ይመጣላችኋል በሚለው ነው የሚተካው በዚህ ማለት ነው። እሺ እሺ ከጨረሳችሁ ለንገር ጥቅሱን አይ ንገረን። እሺ ሱረተል መርየም 19 ላይ ነው ያለው። ሱራ መርየም 19 ምን ይላል እዛ ጋር? ኢየሱስ ክርስቶስ ንጹህ እንደሆነ ነው እዛ ጋር የሚናገረው ከኃጢአት ኖ ከኃጢአት ይላል ኃጢአት ይላል ዳ ዘኪያ ማለት ምን ማለት ነው በአረበኛ? አሁን ተጠይቀውን ተመለስ። ከኃጢአት ይላል ምን ልመልስ? ከኃጢአት ይላል ንጹህ ነኝ ይላል። ከምንድን ነው ንጹህ የሆነው? እኔ እንጃ። ከንጹህ ነኝ ይላል እዛ ላይ። አሁን እዚህ ጋር ማንኛውም ሕፃን ልጅ እንደ እስልምና ማንኛውም ከእናቱ ሆድ የሚወጣ ሕፃን ልጅ ያለ ኃጢአት ንጹህ ነው። እሱን የተለየ የሚያደርገው አይደለም። አንተ ግን በሄድከው እንደው ኢየሱስ ኃጢአትን አልሰራ የሚያስብል አይደለም። እኔ ኃጢአት የለኝም ስወለድ፣ አንተ ኃጢአት የለህም፣ ሳላህ ኃጢአት የለውም፣ ማንም ኃጢአት የለውም። እንደ እስልምና አንድ ሰው ሲወለድ ከኃጢአት ንጹህ ነው። ለዚህ ነው ሊአሀበ ለኪ ጉላመን ዘኪያ ይህንን ኃጢአት አለመኖሩን ከልጅነቱ ከህፃንነቱ ጋር አያይዞ ነው ያነሳው። ንጹህ ልጅን ልሰጥሽ ተባለች። ንጹህ ልጅ ነው ያ ማለት ምንም ኃጢአት የሌለበት ማንኛውም ህፃን ኃጢአት የለበትም። እንደ እስልምና አከሌ ኃጢአት የለበትም ብለህ የምትለየው አይደለም። እሺ ያ ነው። እሺ እንደዛ የከሌ እሺ ይቅርታ እንዴ እከሌ ኃጢአት የለበትም አንልም፣ ሁሉም ያለ ኃጢአት ነው የሚወለደው ብለህኛል። ጥሩ ነው። እሺ እንደዛ ከሆነ አሁን እንደናንተ አረዳድ አደምና ሐዋ መጀመሪያ ሲፈጠሩ ሊሞቱ ነው ዘላለማዊ ኑሮ ሊኖሩ ነው የተፈጠሩት? ኃጢአት በሞት በኃጢአት ምክንያት መጥቷል ብለን አናምንም እኛ። ፍጡር ስለሆነ ሊኖሩ ነው የተፈጠሩት። ቆይ እንዴ ሞት በኃጢአት ምክንያት ለምንድን ነው የሞቱት? እሺ ለምን ሞቱ ነው? ወይስ ከመጀመሪያውም ሲፈጥራቸው እንዲሞቱ ነው? በጣም ጥሩ። እሺ አዳምጥ። የሰው ልጅም ሆነ ማንኛውም ፍጡር ፍጻሜ አለው። አዳምጠኛ። እሺ እንደ እስልምና መላእክትም ሆነ ጋኔንም ሆነ ሰውም ይሞታሉ። እሺ እየሰማሁ። ለምን ከተባለ ፍጡር ስለሆኑ ይሞታሉ። እነዚህ በሰማይና በምድር ያለ ሁሉ ይሞታል ብሎ አላህ ቃሉ ላይ ይናገራል። እንስሳት ይሞታሉ። ኃጢአት ሰርተው ነው ወይ? አይደለም።
ملاكوش يموتالو حاتيات سالباچو ولا حاتيات يلباچو الله بالقران لاي ونفخ في الصور فصعق من في السماوات ومن في الارض لا بملكتهم لا ينفر زمن في السماء لا يزانيم بسماينا ومدر ያለ ፍጥረት ሁሉ እንዳለ ይሞታል ይላል كل نفس ذائقة الموت ይላል ሁሉ ነፍስ ሞትን ቀማሽ ነች ይላል በሌላ ቦታ ላይ አላህ Subhanahu Wa Ta'ala كل من عليها فان ويبقى وجه ربك ذو الجلال والإكرام ይላል በሰማይ በምድር ውስጥ ያለ ሁሉ እንዳለ ይሞታል የክብርና የልቅና ባለቤት የሆንኩት እኔ አምላክህ አላህ ብቻ ስለሆነ ያለ ይናገራል ያ ፍጡር ስለሆነ ይሞታሉ እንጂ በኃጢአት ምክንያት የመጣ አይደለም ሞት ማሽ እሺ እና አሁን ቀደም ካልኩ እና አሁን አንተ አለበት ብለህ ነው የምታስበው ኢሳን ኃጢአት ነው የለበትም ብለህ ነው የምታስበው ላ እኛ ያው አይያር እኛ ነብያቶች ኃጢአት አለባቸው ብለን ምናምን ተወልዶች አይደለም እኛ እንደ እስላም ተሳስተው ሲያቃሉ ያውቁ ምንም አይሳሳቱም ኦኬ ስተት የሚባል ነገር አምላክ አይሳሳቱም ካልኩ አዳምጣንት እሺ አንድ ነብይ ይሄ ኃጢአት ነው ይሄ ስተት ነው ተብሎ ሳይገለጽለት በፊት ያለ ነገር ሊሳሳት ይችላል ኃጢአተኛ የሚያደርገው አንድን ሰው ህግን መተላለፍ ማለት ነው አይደል ኃጢአት ማለት አዎ ያን ህግ ወርዶላቸው የተላለፉ ካሉ ማንንም በፍጹም የለም ኃጢአትን የሰራ የለም በዚህ ትርጉም እሺ አንድ ቦታ ላሳይ አሁን ነብዩ መሐመድ የተገጸጸበት ቦታ የለም ለምን እንደዚህ አርክ ያለበት ቦታ የለም አለ ምን ማለት ነው ኃጢአት ማለት አልኩኝ መሳሳት ህግን መተላለፍ አይደለ አዎ መሳሳት ማለት ነው ማለት አምላክ ይሄን ያደርግ ብሎት ያንን ነገር ሲያደርግ ጊዜ ኃጢአት ይባላል በዚህ ትርጓሜ አሳየን ችግር የለም አሳየን እሺ ታሪኩ ወይንም ከታች ያለው መካከል ላይ ያለው እሺ አለ ሰላም ነው ሰላም እንዴት አለ ይመስገን ሁሉ ሰላም አልহামዱሊላህ ክብሩ ይስፋ ለመድኃኒዓለም እና ደህና እየሰማችሁ ነበርና በጣም እየሰማችሁ ነበር እና ብቻ ጥያቄ አለኝ እና አንተም የትኛውን የፈለከውን እንጠይቀኝ እመልስልሃለሁ ለአንተም ደግሞ ጥያቄ አለኝ የፈለከውን ጥያቄ አይሽ ከነብያቶች ለመጀመሪያ ጊዜ ስላሴን የሰበከው ነብይ ማን ነበር ከነቢያቶች ለመጀመሪያ ጊዜ ስላሴን የሰበከው የመጽሐፍ ቅዱስ ነብይ ማን ነው ኦኬ ስላሴ የሚለው መጽሐፍ ቅዱስ ላይ የለም በነገራችን ላይ ስላሴ የሚለው መጽሐፍ ቅዱስ ላይ የለም እሺ ግን ስለ አብ ስለ ወልድ ስለ መንፈስ ቅዱስ የሚያወራ አለ ብቻ ያ ስላሴ የሚለው ወርድ ባይወርድ በመጽሐፍ ቅዱስ ላይ የለም ግን ስላሴ እኔ የስላሴ አማኝ ነኝ በነገራችን ላይ እና የስላሴ አማኝ ሁኜ ስላሴ የሚለው መጽሐፍ ቅዱስ ላይ ስለሌለ አልቀበለውም ማለት አልችልም ምክንያቱም ስላሴ የሚለው ወርድ ነው ቃል ነው ከየት የመጣ ቃል ነው ስላሴ የሚለው ጥምር ነው ሶስት ስሞችን አንድ አድርጎ የሚይዝ ሊቃውንቶች የጻፉ የተስማሙበት ሐሳብ ነው እና ያ ስላሴ ደግሞ ስለ አብ ስለ ወልድና ስለ መንፈስ ቅዱስ የሚያወራ አንድ አድርጎ ስላሴ ይባላል እሺ ጥያቄን በጣም እሺ የብሉይ ኪዳን ባለቤት ማን ነበር ለማን ነበር የተሰጠው የአዲስ ኪዳንም የብሉይ ኪዳንም ባለቤት እግዚአብሔር ነው እሺ ይቅርታ አንዴ ሁሱ ይቅርታ አንድ ጥያቄ ልጠይቀው ይቅርታ ጋር አንድ ጥያቄ ልጠይቀው ካላቋረጥ ይጠይቀው ማንን እኔን ይጠይቀው አንድ እሺ ጠይቀው የፈለከውን እሺ አሁን አንተ መጽሐፍ ቅዱስ ውስጥ አብ ወልድ መንፈስ ቅዱስ ተጠርተዋል እንጂ ስላሴ የሚል ስም የለምና ሶስቱ በተከታታይ ስለተጠሩ አንድ አምላክ ናቸው ብለን እናምናለን ብለኛል መጽሐፍ ቅዱስ ላይ እንትን አጵሎስ ተከለ ጳውሎስ አጠጣ የሚያሳድግን እግዚአብሔር ነው ይላል ሶስቱን እንዴት ስላሴ ናችሁ ብላችሁ ማመን ከበዳችሁ ጳውሎስ አጵሎስና እግዚአብሔር አንድ ላይ ተጠርተዋል አንድ ላይ ከተጠራ እግዚአብሔር ነው ማለት ነው አንድ ላይ ስራ እንደሚሰሩ ነው የሚናገረው አረ አትሳሰት አባቴ እንደዛ አይወራም ሲጀመር ሰውን ከእግዚአብሔር ጋር ኮምፔር ኢንትረስት አይደረግም በፍጹም ስተት ሰውን ኮምፔር አርጋችሁ ኢየሱስ ሰው አይደለም እንዴ ኮምፔር አርጋችሁት እኮ ታዲያ ነው ኢየሱስ አምላክ ነው ዘላለም የፈጠረ አንተንም እኔንም የፈጠረ አምላክ ነው
እንጂ ሰው አይደለም። ሰው የሆነው ዘላለም ነው የሚለው አንተና እኔን ሊያድነን የሰው መልክ ይዞ ዘላለም የሚለውን ማዳኑን ተወውና ዘላለም የሚለውን የታገኘው ነው የምልህ። የኃጢአትን መልክ ይዞ መጣ። ስለ ኃጢአትን ያልጠየቅኩም ዘላለም የሚለውን የታገኘው ምኑን ዘላለም አልከኝ። ከዘላለም ጀምሮ አልከኝ። እንደዛ የሚላል መጽሐፍ ቅዱስ ላይ ኢየሱስ የነበረው ዓለም ሳይፈጠር የውሃ ፈሳሾች ሳይፈጠሩ ተራሮች ሳይፈጠሩ የፍጥረታት ሁሉ የመጀመሪያ ያለ የመጀመሪያ እንደዛ የሚለው አሁን አንተ የነገርከኝ መጽሐፍ ቅዱስ ላይ መዝሙር 113 ላይ የሚላል መሰለህ። አሁን አንተ ተራሮች ሳይፈጠሩ ምን ሳይፈጠሩ አልከኝ። ተራሮች ሳይፈጠሩ ተራሮች ላይ ብቻ አይደለም፣ መዝሙር ላይ ብቻ አይደለም፣ በሌላ ማስረጃም አለ። መዝሙር ላይ ብቻ ቆይ አሁን እንድነግርህ እኮ ነው። አንተ እዛው ያልከው ጥቅስ ላይ ተራሮች ሳይመሰረቱ ከዋክብቶች ሳይመሰረቱ ከሆድ ወለድኩ ይላል። ከሆድ ወለድኩ ማለት እነዚህ ተራሮችም ሳይመሰረቱ ምንም ሳይመሰረቱ በፊት ኢየሱስ ክርስቶስ እንደተፈጠረ ይናገራል እኮ እዛው ላይ። ዘላለማዊ አይደለም። መዝሙር 113 ምን ይላል? እስኪ መጽሐፍ ቅዱስ ካለ አንብበው። አንተ የጠቀስከው ጥቅስ ራሱ ኢየሱስ ክርስቶስ እንደተፈጠረ ነው የሚናገረው። የተፈጠረ የሚለውን አሳየኝ እስቲ። አዎ መዝሙር 113 ላይ ያወጣልኩ። እዛ ቦታ ላይ ተፈጠረ የሚል አለ። ተፈጠረ የሚል አለ። ተፈጠረ የሚል ትፈልጋለህ? እሺ ተፈጠረ የሚል ከፈለክ ደግሞ ሌላ ቦታ ልንገር። ተፈጠረ የሚለው የበኩር ፍጥረት ነው አይደለም? ተፈጠረ የሚለውን አውጣ በእናትህ። እሺ እኮ ሊያሳይህ እኮ ነው የፍጥረት። እሺ ላውጣልህ። ስለዚህ የፍጥረት በኩር ነው አይደለም ወይ ያለህ ነው? የፍጥረት በኩር ነው ማለት በቃ ነገሮች ሁሉ ሳይፈጠሩ በፊት ነበረ ማለት ነው። እኮ ከፍጥረት ግን አልወጣም። እሱ ከፍጥረቶች ነው ግን በኩር ነው ከነሱ መካከል አይደለም? አይደለም፣ ከፍጥረት የወጣ ነው የነበረ ነው። ነገሮች ሳይፈጠሩ በፊት አስተጋድለው ኮስሉም ከመጀመሪያ ግን ከነሱ የበኩር ልጅ ማለት ምን ማለት ነው? የበኩር ልጅ አሁን አንተ እከሌ የበኩር ልጄ ነው ብትል ልጅ አይደለም ማለት ነው? እከሌ የበኩር ልጄ ነው ብትል የበኩር ልጅ በኩሩ ማን ነው? ልጅ ማለት ምን ማለት ነው? የበኩር ልጅ ከባይብሉ ውጣና አሁን እኔ የበኩር ልጄ ነው ይሄ ብለህ ልጅ አይደለም ማለት ነው? የበኩር ልጅ ማለት ዛጋ ልጅም ነው። ስለ እግዚአብሔር ነው ያው እግዚአብሔር ነው የበኩር ዛጋ የመጀመሪያ ፍጥረት ማለት እኮ ነው ትርጉሙ። በኩር ማለት ምን ማለት ነው? ስንተኛ ቋንቋ ነው አማርኛ? በኩር ማለት የመጀመሪያ ማለት ነው። አዎ የመጀመሪያ የበኩር ፍጥረት ማለት የመጀመሪያ ፍጥረት ማለት እኮ ነው። ሌላ እኮ ነገር የለውም። የበኩር ፍጥረት ማለት ምን ማለት ነው? አይደለም፣ የበኩር ፍጥረት አይደለም። የመጀመሪያ ማለት ከነገሮች ቀድሞ ማለት ነው። የበኩር ልጅ ማለት የበኩር ልጅ የበኩር ልጅ የፍጥረት ሁሉ በኩር ነው ይላል። ተው እሱን ይሄንን ልጅ የሚለውን ትተው የበኩር ፍጥረት ነው። የበኩር ፍጥረት ነው የሚለውን አውጣ። እሺ የበኩር ያውልህ ሌላ አንተ ጨምረ ምናምን ሌላ ነገር እንድታመጣ አልፈልግ። የበኩር ፍጥረት ነው የሚለውን ወርድ ባይ ወርድ ውሱ ቀደም ክርስትና ከ2000 በኋላ ነው የጀመረው ብላችሁ አውርታችሁ ነበር። ይሄ ስህተት ነው። ከ2000 በፊት ነው ክርስትና የነበረው። ከ3000 በፊት ነው። ከ2025 ዓመት በፊት ነው ክርስትና የነበረው እንጂ ከ3000 በፊት ራሱ አልነበረም። ከ3000 በፊት ነው የነበረው ክርስትና። እሺ እንደዛ ከነበረ ክርስትና ምንድነው የቃሉ ትርጉም? የቃሉ ትርጉም ምንድነው? ቃሉ ትርጉም አይደለም። የቃሉ ትርጉም አይደለም። ቃሉ አገባን። ቃሉም የትኛው መሰየም ትችላለህ። ክርስትና የነበረው 2000 አይደለም ነው እያልኩ ያለው። እሺ ክርስቲያን ነበሩ እነ ሙሴ? ጀመረው የሚለው ማስረጃ አምጣሽ። ሙሴ ክርስቲያን ነው የሚለው ማስረጃ አምጣ። እየጠየቀ እኮ ነው ታሪኩ። ሙሴ ክርስቲያን የለም አለመኖሩ ብቻውን እኮ ማስረጃ ነው። ለነገርህ እኮ ነው ማስረጃው። ክርስቲያን ነው ክርስቲያን ነው። ሙሴ ክርስቲያን ነበር። አብርሃምም ክርስቲያን ሙሴ ክርስቲያን ነበር የሚለው ማስረጃ አምጣ እስኪ። ሙሴ ክርስቲያን
አንተ እሺ ማስረጃ 2000 ላይ ነው ጀመረው የሚለውን አምጣ ስትጠይቅ 2000 ላይ ማን እንደጀመረ ማስረጃ ቃል ይቅርታ ሙሴ ክርስቲያን ነው ለማስረጃ አምጣ ሲባል ማስረጃ የለው እዛ ከ2000 ለመጀመሩ ማስረጃ አምጣ ይላል የሙሴን ብቻ አይደለም እኔ እያልኩ ያለው ሙሴን ብቻ አይደለም ያ ከያዕቆብም ሁሉም የክርስቲያን ናቸው እሺ ክርስቲያን ክርስትና የጀመረው ከአብርሃም አዳምጣንድ ክርስቲያን እሺ አንድ ጥያቄ ቆይ አንዴ ሁሱ ይቅርታ ኢየሱስ ክርስቶስን የሰቀሉት ምኖች ናቸው ኢየሱስ ክርስቶስን የሰቀሉት አይሁድ የሚባል ሃይማኖት ነበር አልነበረም አይሁድ የሚባል ስርዓት እንጂ ሃይማኖት በለው እኔ እንጃ ለማልቀበለው በለው እንዴት ፈሪሳውያን ምንድን ነበሩ ፈሪሳውያን የሃይማኖት አባቶች አልነበሩም እንዴ ሰዱቃውያን የሃይማኖት አባቶች አልነበሩም እንዴ አንተ ቆል አይሁድ ግን አልተቀበሉትም የማወራውንም በቃው እነሱ አልተቀበሉትም መቀበሉን ሳይሆን እየነገርኩ ያለሁት ከዛ በፊት የነበሩት እነሱ እኮ እየተከተሉ የነበሩት የሙሴን ህግ ነው አይደል ሙሴ የሰጣቸውን ህግ ነው እየተከተሉ የነበሩት የነሱ ሃይማኖት አይሁዳዊ ነው እንጂ ክርስቲያን አልነበሩ ሙሴም ራሱ አይሁዳዊ ነበር የሙሴን ህግ አይደለም ሲቀበሉ ነበር እና የማንን ነው ከራሳቸው ፈልስፈው አውጥተው ያወራሉ ከራሳቸው ከአእምሮአቸው አውጥተው ከራሳቸው ጨምረው የሚከተሉት የሙሴን ብቻ ነው ስለዚህ ፈሪሳውያንም ጻፊያንም አውንተም አንቶችም ጳጳሳትም የሙሴን ብቻ አይደለም ሲከተሉ ነበር ሐሳብ ጨምረው ሌላ ሐሳብንም ጨምረው ለምሳሌ ኤውር ላይ ከተወሰነ ኪሎ ሜትር በላይ መሄድ አይቻልም ይሄ ለሙሴ እግዚአብሔር ጽፎ ሰጥቶ ነበር ከዚህ ናይል ኪሎ ሜትር በላይ አይራመዱ ተብሎ ጥሩሽ አሁን አንተ ያልከኝ ሰንበት ላይ ስራ ጥሩሽ ይጨምሩ በቃ በፍጹም ጥሩሽ ይሳሳቱ እነሱ ችግር የለውም መሳሳታቸው ሳይሆን አሁን አንተ እኔ ነገርኩ አይሁዳውያኖች እንደነበሩ እስኪ አንተ አንድ ክርስቲያን ሰው ንገረኝ ክርስቲያን ነኝ ያለ ከመጽሐፍ ቅዱስ ወይ ከኢየሱስ ክርስቶስ በፊት ክርስቲያንነትን የገለጸ ሰው እስኪ ንገረኝ አብርሃም ክርስቲያን ነኝ ብሏል አብርሃም ክርስቲያን የት ጋር ነው ክርስቲያን ነኝ ያለ አብርሃም ክርስቲያን እንደነበረ በምን አወቅ የተፈለፈላችሁበትን ያንን አለትን ያን አብርሃም የክርስቲያኖች ሁሉ አባት እንደነበረ ሳራም ደግሞ የክርስቲያኖች ሁሉ እናት እንደነበረች መጽሐፍ ቅዱስ በደንብ አብራርቶ አስቀምጧል የክርስቲያን እናት መሆንና ክርስቲያን መሆን እኮ ይለያያል አንዴ አሁን የክርስቲያናው ለምሳሌ ነው እኔ ለምሳሌ እኔን ያስተማረኝን አባቴ ነው ምለው የቀለም አባቴ ስለሆነ ማለት ነው እኔን ያስተማረኝን መምህር ልጅ አሁን ያንተ ልጅ አሁን ቢሰልም አንተ የሙስሊም አባት ትሆናለህ ግን አንተ ሙስሊም አይደለም አንተ የሙስሊም አባት መሆን እኮ ሙስሊም አያስብልህ ስለዚህ አብርሃም የክርስቲያኖች አባት መሆኑ ክርስቲያን አያስብለው አይደለም ተሳስተሃል አትሳሰት አብርሃም ራሱ እግዚአብሔር ጠርቶ ከኡር ካራዳውያን አውጥቶ እኔ ወደማሳይበት ውጣ እኔ ወደማሳይበት ምድረ ባዳ ሂድ ብሎ ያወጣ ጣዖትን ከሚያመልኩበት ከጣዖት ስርዓት መሃል እግዚአብሔር ከማይከብርበት ስፍራ እንዳወጣ መጽሐፍ ቅዱስ በደንብ አድርጎ ያብራራል ከዛም በኋላ እግዚአብሔር አብርሃምን እንደባረከ አብርሃምን የዓለም ሁሉ አባት እንዳደረገ እና የክርስቲያኖች ሁሉ አባት እንዳደረገ መጽሐፍ ቅዱስ በደንብ አብራርቶ አስቀምጧል ታሪኩ አቤት መጽሐፍ ቅዱስ ላይ ከኦሪት ዘፍጥረት እስከ ራዕይ ድረስ አብርሃም ክርስቲያን ነበር የሚል አንድ ጥቅስ አለ ወይስ የለም? አዎ አለ። የቱ ጋር? የቱ ጋር? ታሪኩ
ጌታ ሰው ጌታ ዘመንህን ይባርከው። የዛሬው ቀን ያንተ ነው። መለስ ተቆጣጠርከን እኮ ታሪኩ እንዴ ወጣ እንዴ? ፈርስት ኦፍ ኦል ባይብል ላይ የሌለ ነገር ራሱ ያወራ ጃግን። አሁን በዚህ መሃል መረዳት ያለበት ምንድነው የሂፖክሪሲውን ብዛት ነው። 10 ሆናችሁን ብትመጡ 10 ሐሳብ ነው ያላችሁ፣ 100 ሆናችሁን ብትመጡ 100 ሐሳብ ነው ያላችሁ። ገባ? እነማን የመጽሐፍቱ ባለቤቶች። እንዴት ማለት? የመጽሐፍ ቅዱስ ባለቤቶች መጽሐፍ ቅዱሳችሁ የምታብራሩ ሰዎች ኢቭን በአንድ አይነት ሃይማኖት ውስጥ ያላችሁ 10አችሁን ብናመጣችሁ አንድ አይነት የኔ ጋር ሃይማኖት ጋር የሚመሳሰል የገባ ሰው የለም። ምንም የለም ሲጀምር። እኔ ጋር ሃይማኖት የሚመሳሰል ገብቶ የራሱን ሐሳብ ያብራራ ሰው የለም። እኔ የለም እስካሁን የገባ ሰው የለም። አጋጥሞኝም አያውቅም። እዚህ ያለች ያለችው ከሃይማኖት አንፃር ሳይሆን ከመጠሪያው ሳይሆን አንድ መጽሐፍ ይዛችሁ ነገር ግን የተለያየ ለምሳሌ አንተ መጽሐፍ ቅዱስን አረን ማስረጃ የምታደርገው የቀደሙ ልጅ መጽሐፍ ቅዱስን ማስረጃ የሚያደርገው ክርስቲያን ነኝ ይላል። ነገር ግን አንድ ሆናችሁ አይደለም የምትመጡ፣ የተለያያችሁ ናችሁ። 10አችሁን ብትመጡ 10 አይነት ሐሳብ ነው በዚያ ላይ ያለችው። እሺ ይሄ ነው እና ቀደም የጀመርከው ጥያቄ ያው አንድ መጽሐፍ መያዝ እኮ አንድ እሺ ቀደም የጀመርኩት ጥያቄ የነበረው ተሳስተዋል አልተሳሳቱም እያልኩ እያስረዳሁ ነበር። ማስረጃ ላምጣ ብለህ ነበር አይደለ? አምላክ አምጣ ብለህ ነበር። አምላክ እንዲህ አታድርግ ብሏቸው ከዚያ ያደረጉበትን የተላለፉበት ካለ እሱን ላመጣ ነው ብለህ ነበር። እንዲህ አታድርጉ ብሏቸው ሳይሆን ኃጢአት ማለት ነው ማለት ነው። እሺ ላመጣልህ ነው። ኃጢአት ማለት ህግን መተላለፍ ማለት ሱራ ሀባሳ 81 ላይ 80 ቁጥር 1 ሱራ ሀባሳ 80 ቁጥር 1 ላይ ያወጣል የቁርአናችሁንና እዛ አንብበህ እንግዲህ እኔ ከማብራራው በተሻለ አንተ ስለምታውቀው ቁርአኑን እዛ ጋር ምን አይነት ሐሳብ እንዳለ ንገረኝ። እሺ ላብራራለሁ። እዚያ ጋር ኃጢአት አይደለም የተነሳው። እሺ አንደኛ ኃጢአት ብሎ ማለት ቀደም አንዴ ላዳምጥሽ ነው ማለት ነው። እሺ ኃጢአት ብሎ ማለት ህግን መተላለፍ አምላክ በነብያት በኩል ያወረደው ይሄን አታድርጉ ብሎ ያ ነብይ ደግሞ አሻፈረኝ ብሎ ያን ነገር ማድረግ ነብያት እንዲህ አድርጋሉ ይመስልምና በፍጹም አያደርጉ። ወታቻው አይደለ? ኢጅቲሃድ ግን ይኖራቸዋል። ለማንኛውም ወደ እንትኑ እንሂድ። አበሰ ወተወላ የሚለው ነው። አበሰ ወተወላ የሚለው የወረደበት ምክንያት ፊቱን አጨፈገገ ዞረም እንደማለት ነው። አንጃአሁ አልአዕማ ማየት የተሳነው አካል ወይም ወሩ ወደ እርሱ በመጣበት ጊዜ እያለ ይናገራል። ወማ ይድሪከ ለዐለሁ የዘካ ወየዘከሩ ፈተንፈዐሁ ዚክራ ይላል። ታዲያ ይህ ታሪክ የተከሰተው በነቢያችን ሰለላሁ ዐለይሂ ወሰለም ጊዜ ነው። ነቢያችን ሰለላሁ ዐለይሂ ወሰለም የመካ ታላላቅ ከሃዲያኖችን ወደ እስላም እየጠሯቸው አስገብተው እያስተማሯቸው እያለ ይህ አማኝ የሆነ ሰው መጣ። ሙሐመድ እያለ ይጠራቸዋል። ነቢያችን ሰለላሁ ዐለይሂ ወሰለም ለነዚህ ወደ እስላም መምጣት ትልቅ ጉጉት ነበራቸውና ዘወር ብለው ፊታቸውን ጨፍቀቅ አድርገው አይተውታል። በዚህ ምክንያት ነው አላህ ሱብሓነሁ ወተዓላ ሄድ ያወረደው። እዚህ ቦታ ላይ ኃጢአት ሰርተሃል የሚል ምንም አይነት አውዱ ላይ በፍጹም የለም። ራሱ ገብቷል አይደል? ልክ አድርገዋል አላደረጉም? ልክ አድርገዋል አላደረጉም? ልክ አድርገዋል። ልኩ ምን መሰለህ? አሁን እዚህ ቦታ ላይ አንተም አሁን አይነ ስውር ስታይ ፊትህን ታጨፈግጋለህ። አንዴ ተረጋጋ፣ ልጨርስልህ፣ ላስረዳህ እንጂ እርሳቸውን ወደ እኔ ትመጣለህ። እሺ አላህ ሱብሓነሁ ወተዓላ ለምን ከሃዲያኖችን እዛ አስቀምጠህ እሱን እንትን አላልክም ማለቱ አይደለም። ነቢያችን ሰለላሁ ዐለይሂ ወሰለም ፊታቸውን ስለማለታቸው ብቻ ነው እንጂ ድርጊቱንስ ተቃውሟቸዋል ወይ ሲያደርጉ የነበረው በፍጹም አልተቃወማቸውም። ገብቶሃል አይደለ? አሁንም ዛሬ ላይ ታደርገዋለህ ወይ? አዎ አደርገዋለሁ። አላህ ሱብሓነሁ ወተዓላ ያንን ነብዩ ሰለላሁ ዐለይሂ ወሰለም ያደረጉት ድርጊት እንደ ምሳሌ ልጥቀስልህ። እዚህ 6 ገስት የሚያስገባ ሰው አለ፣ አንድ ክርስቲያን አለ፣ 5 ሙስሊሞች አሉ። የትኛው ነው ማስቀድመው? የትኛው ነው እያስቀደምክ ያለው? እኔ እንጃ አንተ ነው አየኸው አይደለ? እኔ ክርስቲያን ነው ማስቀድመው። አሁን ሙስሊሞች አሉ እስካሁን የገባው ያው ሳላህ አለ፣ ጃለ ሁላቸውም አሉ። ግን አንተ ነው ትኩረት አድርጌ ትልቅ ቦታ ሰጥቼ እያወራሁኝ ያለሁት። ገብቶሃል አይደለ? ነብዩ ሰለላሁ ዐለይሂ ወሰለም ምን ያደረጉት በዚህ ስራቸው አላህ ተቃውሟቸዋል ወይ? በፍጹም እዚያ ላይ ተቃውሟቸው በዚህ የሚል የለም። ገብቶሃል አይደለ? ያ ማለት ጥሩ። እሺ አሁን አንተ
አሁን ስማቸውን በጠራህ ቁጥር የነብይህን ሰለላሁ ዐለይሂ ወሰለም እያልክ ነው። ምንድነው ትርጉሙ የቃሉ? በጣም ጥሩ። ሰለላሁ ዐለይሂ ወሰለም ማለት የአላህ ውዳሴና ሰላም በእርሳቸው ላይ ይስፈን ማለት ነው። አዎ እንዴ አሁን እሳቸው ሙሉ ለሙሉ ጀነት የመግባት እድል እንዳላቸው ታምናለህ ነው ወይስ በምህረቱ ነው የሚገቡት? እንዴ በደንብ ነብያችን ሰለላሁ ዐለይሂ ወሰለም የጀነት መሆናቸውን ተናግረዋል። ይሄ ውዳሴ መልእክቱ ታዲያ በምህረቱ ነው በአላህ ምህረት ነው የሚገቡት በስራቸው? እሱ ሌላ ጥያቄ። አሁን የሱራቱን ጨረስክ? ይሄንን እዚያም ያልሽ ነው። ይሄንን ልጨርስ አይደለም። አይ እኔ ዋናው ሐሳቤ የነበረው ሰርተዋል፣ ሁሉም ኃጢያት ሰርተዋል ነው የኔ ሐሳቤ ነበር። አሁን እዚህ ቦታ ላይ በምህረቱ ነው የሚገቡት ወይንስ በምንድነው ነው ያልከው? አዎ አሁን እኔ የምልህ ኢየሱስ ክርስቶስ ምንም አይነት ኃጢያት እንዳልሰራ ቀደም ስነግርህ አይ እንደዚህ እዚህ ጋር ያለው ንጹህ መሆኑን ነው አልከኝ። እኔም የምፈልገው ዋናው ንጹህ መሆኑን። ንጹህ ከሆነ እሱ ቀጥ ብሎ የመግባት አቅም ይኖረዋል። ማንኛውም ህፃን ልጅ ሲወለድ ኃጢያት እንደሌለበት ለመግለጽ ነው አንቀጹ እያልኩህ ነው። ንጹህ ልጅን ትሰጫለሽ ተብሎ እንደ እስልምና ማንኛውም ልጅ ኃጢያት የለበትም። ማንኛውም ልጅ ኃጢያት ከሌለበት እኮ ንጹህ ልጅን መባል እኮ ተለይቶ እኮ ያስፈልገውም። ልጅን ሰጥሻለሁ በቂ ነው። ንጹህ እንደሆነ ይታወቃል። ሁሉንም ልጆች አላህ ንጹህ እያለ መግለጽ አለበት እንደ ለእያንዳንዱ እናት ማውረድ አለበት? የለበትም። በቃ የለበትም እኮ እኔም እኮ ገርሞኝ ነው። አንተ እኮ ነህ እንደዚህ ያልከው። አና አይደለም ንጹህ ከሆኑ ሁሉም ዛጋ ንጹህ ስለተባለ ከሌላው ይለያል እያልከኝ ነው። አይለይም። እንደ እስልምና እንደኛ እምነት ማንኛውም ህፃን ንጹህ ነው፣ ከኃጢያት ንጹህ ነው፣ ኃጢያት የለበት። የግዴታ ጥሩ። ኢሳስ አሁን እዚህ በኖረበት ምድር ላይ በኖረበት መንገድ የተሳሳተው ስህተት አለ የለም? አልተገለጸም። የአሁንም ልብ በል የእርሱ ብቻ ሳይሆን የሌሎች ነብያት ያልተገለጸ አለ። ለምሳሌ የህያ ምን ኃጢያት ሰርቷል ብዬ ቅድም ስጠይቅህ አላውቅም አልከኝ። የህያ እንዴት ኃጢያት ሰርቷል የሚል አልተጻፈም በቁርአን ላይ። አሁን ከሌሎች ይለየዋል ወይ? ይሄ ከነብያት አይለየውም ይሄ ነገር። ዒሳ ስለ ዒሳ እንዳውም ጥሩ ሌላ የተሻለ ልንገርህ። እሺ እሱ ራሱ ማስረጃ አይሆንም፣ ግን ሐዲስ ላይ ልንገርህ። ነብያቶች የውመል ቂያማ አማላጅ ሁኑ ተብለው በሚጠየቁ ጊዜ ሁላቸውም እኛን ሆነም ብለው ይናገራሉ። ገብቶሃል አይደል? ዒሳ ጋር ይደርሳል። ወለም يذكر ذنبا ብሎ ያነሳል ሐዲሱ ላይ። ዒሳ ግን ስተትን አላነሳም ይላል። አየህ ስተትን አላነሳም ማለት ኃጢያት የለበትም ማለት ነው ወይ? አይደለም። አለማንሳቱን ነው የሚገልጸው። በሌላ ሐዲስ ላይ ግን ያ ነገር ተገልጿል። ያ ኃጢያት ሳይሆን የተገለጸው ምንድነው? ለምን አማላጅ አትሆንም ተብሎ በሚጠየቅ ጊዜ لأنني عبدت من دون الله ይላል። ወላሂ ክርስቲያኖች ይሄን ቃል አስመሩበት፣ አስተውሉበት። ለምንድን ነው አማላጅ ማትሆነው ተብሎ ሲጠየቅ ጊዜ ምክንያቱም እኔ በምድር ላይ ስመለክ ነበር ብሎ ነው የሚመልሰው። የሱ ጥፋት ነው እንዴ? አይደለም። አሁን መመለኩ የሱ ጥፋት ነው። አንዴ ተረጋጋል ጨርስ። የሱ ጥፋት ያልኩኝ አይደለም። ቀደም ስለ ጥፋት ሲጠየቅ ጊዜ አላነሳም ተብሎ ነው የተገለጸው። አይኔ ኃጢያት የለብኝም ብሎ አይደለም የገለጸው። እንደሱ ሳይሆን ነገር ግን እርሱ ኃጢያትን አላነሳም አሉ ነብዩ ሰለላሁ ዐለይሂ ወሰለም። አሁን እዚህ ቦታ ላይ ግን እነዚህ ሰዎች እርሱ ከአምላኩ ከአላህ ሱብሓነሁ ወተዓላ ፊት አማላጅ ሁንልን ተብሎ በሚጠየቅ ጊዜ لأنني عبدت من دون الله እኔ ከአላህ ውጭ ስመለክ ነበር። ከዚህ ነገር ገና ጥያቄ ይጠብቀዋል። ገብቷል? እኔ አምልኩኝ ብለሃል ወይ አላልክም ወይ? ህዝቦቹ ፊት ቆማል ምናምን ያ ሁሉ ተጠቅሷል በቁርአን ላይ። ነገር ግን ነብያችን ሰለላሁ ዐለይሂ ወሰለም ራሱ ዒሳ ምን ይላል? ሙሐመድ ጋር ሄዶ እርሱ ነው የሚያማልደን ዛሬ ብሎ ይናገራል። ለትውልድ ሁሉ የሚያማልዱት እርሳቸው እንደሆኑ መሲሁ ራሱ ይመሰክራል እዚያው ላይ። ከፈለክ ሐዲሱን አውጥቼ አሳያለሁ። እሺ ጥሩ። እሺ አይ እኔ ሐሳቤ የነበረው ከሁሉም ንጹህ ከሆነ እሱ እና ደግሞ ኃጢያት ካልተገኘበት የተሻለ ይሆናል ለማማለድ ነበር። ያው መልሰልኛል እንደራስህ አመለካከት። አንድ የመጨረሻ ጥያቄ ልጠይቅህ። የመጨረሻው ጥያቄ ሽብርተኝነት ላይ ምን አይነት ሐሳብ ነው ያለ? ሽብርተኝነትን ትደግፋለህ ወይስ አትደግፍም? ማለቴም ይሄ ደረቅ የሆነ ሽብርተኝነት ሳይሆን በሃይማኖት ስም የሆኑ ሽብርተኝነቶች አሁን አይኤስ አለ፣ ቦኮ ሐራም አለ፣ አልሸባብ አለ፣ በእምነት ያሉ አሸባሪዎች አሉ። እነዚህን አንደግፋቸው። እሺ አመሰግናለሁ። አየሽ ኢስላም ሰላም አንዴ ላስረዳ። እሺ ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ? لا تتمنوا لقاء العدو واسألوا الله العافية حديث ላይ ሲናገሩ አደራ ከጠላት ጋር ተገናኝታችሁ መገዳደልን መፋለምን አትመኙት አሉ። ተመልከቱ፣ ምኞት ራሱ እንዳይኖራችሁ አሉ። ታዲያ ምን እንመኝ ከተባለ ቀጥለው ምን አሉ? واسألوا الله العافية ይልቁንስ በእናንተም በጠላትም መካከል አላህ ሰላምን እንዲያሰፍን ለምኑት አሉ። አያ በሌላ አላህ ሱብሓነሁ ወተዓላ በቁርአን ላይ ምን ይላል? فاستقاموا لكم فاستقيموا لهم ይላል። ሙሐመድ ሆይ ከሃዲያኖች ቀጥ እስካሉላችሁ ድረስ እናንተም ቀጥ ብላችሁ ኑሩ ከነርሱ ጋር አለ። በሌላ ቦታ ላይ ምን ይላል? وإن جنحوا للسلم فاجنح لها وتوكل على الله إنه هو السميع العليم ይላል። ሙሐመድ ሆይ ከሃዲያኖች ለእርቅ ከወረዱ አለ። ተመልከቱ፣ ስለ ጸበኛ ከሃዲ ነው እያወራ ያለው። ሊጋደል የመጣ ከሃዲ ራሱ ለእርቅ ቢወርድ
አንተም ለእርቅ ውረድና ሰላምን አስፍን አላቸው። ይሄ በቁርአን ላይ ይገኛል። ታዲያ ቁርአን ላይ ተገዳደሉ የሚል አንቀጽን ልታገኝ ትችላለህ። እነዚህ አንቀጾች ሁሉ የሚናገሩት ምንድነው? ሊጋደል ስለመጣ አካል ነው። ወቃቲሉ ፊ ሰቢልላህ الذين يقاتلونكم ያ ማለት ሰላምን አልፈልግም ብሎ በጠብጣለሁኝ አለ አንድ የሆነ ኃይል ማለት ነው። ገብቷል? የዛኔ ሰላም ታረጋጋ ዘንድ የምታደርገው መከላከል አለ። ይሄን መንግስቶችም ያደርጉታል አይደል? ወታደር የተዘጋጀው ለምንድን ነው? ረብሻን አስነሳለሁ የሚልን አካል ሥርዓትን ያስይዛል። የዛኔ ሰላምን አስጠበቁ ማለት ነው። አሁንም ኢስላም ሰላምን ለማስፈንና ለማስጠበቅ የደነገገው ድንጋጌ ነው ጂሃድ የሚባለው ነገር እንጂ ሰዎችን ለመጋደል እንደዛ አይደለም። ወቃቲሉ ፊ ሰቢልላህ الذين يقاتلونكم አለ። እነዚያን የሚዋጓችሁን ብቻ ተዋጓቸው አለ። አየህ አይደል? የማይዋጉትንስ ወሰን እንዳታልፉ በሌሎች ላይ ቀጥሎ ምን አለ? ወላ ተዕተዱ ኢነላህ ላ ዩሂቡል ሙዕተዲን አለ። ሰላማዊ በሆኑት ላይ ግን ወሰንን እንዳታልፉ እኔ ወሰን አላፊዎችን አልወዳቸውምና ብሎ አላህ ተናገረ። አየህ አይደል? ሌላ ቦታ ላይ ነብያችን ሰለላሁ ዐለይሂ ወሰለም ሰሃቦችን ወደ ጂሃድ ሲልኩ ጊዜ ምን ይላቸዋል? ላ ተቅቱሉ ጥፍለን ሰጊራን ወላ ሸይኸን ከቢራን አው ወላ ሸይኸን ሐረመን ወላ ምራአተን ወላ ቅሲሰን ወላ ራሂበን። ነቢያችን ሰለላሁ ዐለይሂ ወሰለም ምን አሉ? ወደ ጦር ሜዳ ሲልኳቸው ጊዜ ሰሃቦችን አደራችሁን ህፃናትን ብታገኙ ከካህዲያን ልጆች እንዳትገሉባቸው፣ ሴቶቻቸውንም እንዳትገሉባቸው፣ ሽማግሌዎቻቸውን እንዳትገሉባቸው፣ አሮጊቶቻቸውን እንዳትገሉባቸው፣ ቀሳውስቶቻቸውንም እንዳትገሉባቸው፣ መነኩሴዎቻቸውንም እንዳትገሉባቸው። አየህ፣ ምክንያቱም የራሱን አምልኮ ነው እዛ የሚሰራው፣ እሱን ጫፉን እንዳትነኩት። ነገር ግን ሰይፍ ይዞ ሊዋጋ የመጣን አካል ብቻ የዛኔ እነሱን ትዋጋላችሁ አሉ። ስለዚህ የሆነ ኃይልን ሰዎችን እጋደላለሁ ብሎ የሚነሳን አካል ለማጥፋት ማን ነው? እነሱን ለመገዳል የተደረገ ስርዓት ለማስያዝ የተደረገ ድንጋጌ እንጂ ጂሃድ ሰላማዊ ሰዎችን አይደለም። ታዲያ ሰላማዊ ሰው የሌላን እምነት ተከታይ የገደለ ሰው ቅጣቱ ምንድነው እንደ እስልምና ከተባለ ቃለ ነብይ ሰለላሁ ዐለይሂ ወሰለም መን ቀተለ ሙዓሃደን ለም የሪህ ራኢሐተል ጀና። ሰላማዊ የሆነን ቃል ኪዳን ያለውን ከሃዲ የገደለ ሰው የገነትን ሽታ አታገኙም ብለዋል። የገነትን ሽታ አያገኝም ይሄ ሰው ብለዋል። ሰላማዊ እስከሆነ ድረስ ጫፉን እንዳትነኩት ብለው አስጠንቅቀዋል። ይሄ ነው። እሺ ሌላ ጥያቄ ያለው? ጥያቄ ሳይሆን በተነሳው ላይ ማለት ይቻላል። መሀል ላይ ነው የገባሁት። ሙሉ ውይይታችሁን አልሰማሁም፣ ግን ቅዱስ ቁርአንን ስለማላቅ ብዙ እሱ ላይ የምለው ነገር የለኝም። መጽሐፍ ቅዱስ ላይ ግን የተወሰነ ምናልባት ቅድም በተነሳው ጥያቄ ልጁ ሳይመልስ የወረደው ላይ የኔን መረዳት በተመለከተ ትንሽ ልበል ከተፈቀደ። መጀመሪያ ክርስቲያን የሚል ስም የመጣው በክርስቶስ ከተወለደ በኋላ የመጣ ስም ነው፣ የቆየ ስም አይደለም። መስተካከል ያለበት እሱ ነው። አብርሃም ክርስቲያን፣ ያዕቆብ ክርስቲያን ነው የሚለው ነገር ትክክል አይደለም። የመጀመሪያ መጽሐፍ ቅዱስ ላይ ክርስቲያን ማለት ሰዎች ለክርስቶስ ተከታዮች የሰጡት ስም ነው። የተቀባን የሚከተል ነው። ምናልባት በሌላ ቋንቋ ነው የምታገኘው። በብሉይ ኪዳን ላይ የኢየሱስ ክርስቶስን መወለድ የመሲሁን መወለድ ሲያስተናግሯል። እንዲሁም ደግሞ ዳንኤል ትንቢተ ዳንኤልን ብታይ መቼ እንደሚገደል፣ መቼ እንደሚወለድ፣ መቼ እንደሚነግስ የተናገረው ነገር አለ። ሰው በመጽሐፍ ቅዱስ መሰረት ለመሲሁ የተቀባውን ተከታዮች በሚል ሰው የሰጠው ስም ነው። እንግዲህ እኔም ዋናው መሰረቱ ብሉይ ኪዳን የማን ነው አዲስ ኪዳን የማን ነው የሚለው ላይ ኪዳኑ አንድ ነው። አዲስና ብሉይ ተባለ እንጂ ኪዳኑ ያው ነው። አዳምም የዳነው ሙሴም የዳነው እኔም ዛሬ ምድነው በአንድ በክርስቶስ ኢየሱስ ነው ብዬ ነው ማምነው። እኔ መጽሐፍ ቅዱስም እንደምለው እንደዛ ነው። ምናልባት ኪዳኑ አዲስና አሮጌ የሆነበት ምክንያት እና አዳም ዘመን ላይ ልጆቹ አቤልና ቃየል ጀምሮ የሚያቀርቡት መስዋዕት የክርስቶስን መወለድ መጥቶ መወለድና መታረድ በመጠባበቅ ላይ የነበሩ በኔ ዘመን ያሉ ደግሞ እነዚህ ዓመተ ምህረት በሚባሉ ዘመን ላይ ያለን ደግሞ ኦሬዲ በአካል መጥቶ ሞቶ በዛ ሞቱ ጽድቅ የምናገኝ ብለን የምናምንን ቀድሞ እነሱ የሚጠብቁት እኛ ደግሞ ከፊትና ከኋላ መቆም ነው ጉዳዩ። ከክርስቶስ መወለድ በፊት የነበሩት በግና መስዋዕት እንስሳትን መስዋዕት እያደረጉ ነበር የሚጠብቁት። ያ ደግሞ የተሰዋውን ነው የምንቀበለውና ከዛ አንፃር ነው መጽሐፍ ቅዱስ የሚያወራው። ጥያቄ ትልቅ ጥያቄ ምናልባት መጠየቅ የምፈልገው
صالح አዳምና እሺ ጥያቄ ምንድነው? ማብራሪያ ጥያቄ ካለ መቀበል ይችላል። ግን ስለ እምነት ስለ ሙስሊም እምነት በተለይ ስለ ኃጢአት አካባቢ የተነሳው ላይ ትንሽ ባውቅ ደስ ይለኛል። መጠየቅ ፈልጌ ነበር። እኔ ባልኩት ነገር ላይ ምናልባት ጥያቄ ላላቸው ያላብራራሁት በትክክል ካለ صالح ማውራት ከፈለክ ማውራት ትችላለህ። ኦኬ አንተ ካለህ ቀጥል፣ ካልተመቸህ ግን አለው እሱ ቀጥል አብሽር። አንዴ ግን ለጃ አለጃ አለው ነብያችን ሰለላሁ ዐለይሂ ወሰለም ፒስ ቢ አፖን ሂም ሰላም በሳቸው ላይ ይሁን ስለ ጂሃድ ሲያወሩ ጂሃድ ማለት ጦርነት አይደለም፣ ጂሃድ ማለት ስትራግል ማለት ነውና ሶሃቦች እንደዚህ ጂሃድ አርገው ስትራግል አርገው ከመጡ በኋላ ጂሃድ ጨረስን እኮ አይነት ነገር ሲሉ ኖ ትልቁ ጂሃድ ይጠብቃችኋል አሏቸው። እንዴ ነብያችን ትልቁ ጂሃድ ምንድነው ሲሏቸው the biggest and the greatest jihad is the one you wage upon yourselves. ራስህ ነፍስህ ላይ የምታውጃት ናት የዓለማችን ትልቁ ጂሃድ። እሺ እንዳትረሳ፣ ከማንም ጋር ከወርልድ ጋር ከዓለም ጋር የምትዋጋው አይደለም። ትልቁ ስትራግል ከነፍስያህ ጋር ከቁጥብነትህ ጋር ከዓለማወቅነት ጋር ከደረቅነት ጋር የምትዋጋው ነው። እሱን ለማለት ነው። ቴንክ ዩ ኔትወርክ ያላችሁ። እሺ አመሰግናለሁ። ግን የኔም ጥያቄ ግልጽ ካልሆነልሽ ጠይቄ የነበረው እኔ አሁን ሳድግም ያደግኩት ሙስሊም ማህበረሰብ ውስጥ ነው። በደንብ ነበር ጎረቤትም ቤተሰብምና ሰላማዊ ነበር። ያጠፍቶኝ ሳይሆን ሰላማዊ እስልምና ሳይሆን እየተናገርኩ የነበረው ስለ ዘመናዊ እስልምና ነው የተናገርኩት። እዛ ላይ ጥያቄ ስለነበረብኝ ነው። እሱ ይኸውልህ ፈርስት ኦፍ ኦል እኔ እስልምና እንደተቀበልኩ ሴት ስነግር ኢስላም በጣም ሚስ አንደርስቱድ የተደረገ ሪሊጅን ነው በአለም ላይ። ፖለቲካል ሳይንስ ደግሞ ስለተማርኩኝ ይሄ ነገር እንዴት መጣ ብዬ ሳስተነትን የዌስተርኖች ኢንቮልቭመንት የፖለቲካል የኢኮኖሚና የሶሻል ኢንቮልቭመንት በጣም ረቆ ስለሄደ ወይ ሙስሊሞች ወይ አረብ አገሮች ራሳቸውን ዲፌንድ የሚያደርጉበት አንደኛው ሜተድ ነው። ለምሳሌ ለአንዱ ቴሮሪስት እኮ ለአንዱ ነፃ አውጭ ነው፣ ለአንዱ ነፃ አውጭ እኮ ለአንዱ ቴሮሪስት ነው። you understand? ለኔ ሬድ ክሮስ ቴሮሪስት ነው፣ ለኔ ዩናይትድ ኔሽንስ ቴሮሪስት ነው። ላንተ ግን ዩናይትድ ኔሽንስ ዓለምን የሚያድን ተቋም ሊሆን ይችላል። ገባ? that's political consciousness። ይሄ የፖለቲካል ኮንሽስነስ ዕውቀት የማስተንተን ነው። አንተ አሁን ያመጣው ማህበረሰቡ የሚሰጥህ ወይም የሚነገርህ እንደዚህ እስልምና እንደዚህ ነው የሚባለውን አስተሳሰብ እንጂ የኡነት ፖለቲካውን ቁጭ ብለህ ምን ተደረገ እንዴት ተደረገ እስልምናን እንዴት ነው አታክ ለማድረግ የሚሞክሩት ነው። አንደኛ ሂጃብ ሴት ልጅ ማድረግ አትችልም፣ ነገር ግን ራቁቷን እንብርቷንና በጡት ማስያዣ ግን ሴት ልጅ መሄድ ትችላለች። ከእንደዚህ አይነት በኩል እንድታየው ነው። አመሰግናለሁ። እሺ